ለኢትዮጵያውያን፣ ለአሜሪካውያን፣ ለጥቁሩም፣ ለነጩም ለሁሉም የሚሆን ስፔሻል ኒድስ ጉዳይ ላይ በተለይ ብዙ ያለኝን ነገር ያዳበርኩት እሷንም በመስማት ነው። ማክዳ እርሺ ትባላለች። በዚህ ጉዳይ ለዓለም ሁሉ የሚጠቅም መጽሐፍ ጽፋለች። ኢቨን በአሜሪካ ትልቁን የሆነውን 2 አዋርድ ወስዳለች፣ ሽልማት ወስዳለች። በዚህ ነገር ዙሪያ በመስራቷ መጽሐፏም አዋርድ ተደርጎ በክብር ተሸልማለች እና ብችልና እሷን ብጋብዛት የተወሰነ ደቂቃም ገብታ ብታወራልን ይሄ ነገር ሴቶች በጥንካሬ የት መድረስ እንደሚችሉ ለልጆቻቸው ምን ጋር መድረስ እንደሚችሉ ስለሚያሳይ አቡ ፈቃድሽ ከሆነ ደውዬ እጠራታለሁ እዚሁ እንዳልነው። እሺ ደስ ይለኛል። እሺ እኔም አለው ያለኝን ኮሜንቶች። ህይወትዬ አንቺ ከዚህ በፊት እውቀት ኖሮሽ ማለት ከልጅሽ ስፔሻል ኒድ ልጅ ስላለሽ ያደረግሽው ለልጅሽ ላይፍ ኤክስፒሪየንስ ሼር አድርገሽናል አይደል? እዚህ ቤት ኖ እኔ አይደለሁኝም። ኖ እኔ አይደለሁም፣ ጓደኛዬ ናት። እኔ አይደለችም፣ ሂዊ አይደለችም። 2 ናቸው ሂዊዎች እኛ ቤት። እኔማ እቺ አሜሪካ ናት፣ ያቺ ጀርመን ናት። ታሪኳን ከነባሏ አምጥቻት ያናገርሻት ናት። እንዴት ተረሻታለሽ? ነገሩ በደንብ እንትን ስለማይል ነው። ቆይ ህይወት እኔ እና አንቺ ዋትስአፕ ላይ በትዳሯ ነገር አናግራሽ ብዙ እንደውም ሰዓት ባሏን ሁሉ አናግረሽ። ሶሪ። አዎ። ስለዚህ ስፔሻል ኒድ ልጅ የለሽም? እኔ ስፔሻል ኒድ ልጅ የለኝም። ግን በምን ዙሪያ ነው ያወራነው? ጎበዝ ልጅ አለች ስፔሻል ኒድስ ላይ በጣም የሰራች ኢንቫይት ብታደርጊያትና እነገኒነት እዙ ያሉበት ፕሮግራም ላይ ተገኝታ ልምዷን ብታካፍል ለብዙ እናቶች ጥንካሬና ምሳሌ ትሆናለች ብዬ ነው አውርችሽ የነበረው እኮ። ገባኝ። እሷ መታዚ አውርተናና በጣም ትመሳሰላላችሁ። እንመሳሰላለን ድምጻችንን አችሁ? አዎ። እሷ ያለሽ ለስፔሻል ልጇ ስለ ምግብ አስተምራናለች መታ እና ድምጻችሁ በጣም ይመሳሰላል። ዚስ ሞት ነበርኩኝ፣ በጣም ነበርኩ። ልክ ነሽ። እሷ ልጅ አይደለሁኝ ምን ግን እናት ገባኝ። ለዛ እኮ ነው ሂዊ ምን ታወራ ዛሬ። እስቲ እኔ ደግሞ ደነጋ አላት እንዴ ብዬ ማለት ነው ነበር ብዬ ነው። እናት እዙ ጋር ግን እገባለሁ። እነገኒ ጋር የስፔሻል ኒድስ ፕሮግራም ላይ በደንብ እሳተፋለሁ። ግን ማክዳን ብጋብዛት በጣም ብዙ ሴቶችን የሚያበረታ ደግሞ ሰክሰስፉል የሆነች ልጅ ናት። በዚህም ዙሪያ እንዳልኩት ሽልማቶችን ወስዳለች፣ ኢንተርናሽናል ሽልማቶችና እሷን ብጋብዛት ደስ ይለኛል። እና ሰብስክራይብ ያላደረጋችሁ ደግሞ አድርጉ። በጣም ይቅርታ ጋብዣት። እሺ ደስ ይለናል። ጋብዛትና እሷን ተክቼ እኔ እወርዳለሁ። አሁን እደውልላታለሁ በሌላ ስልክ። እሺ እኔ የምለው ማለት ነው ገኒ እሷ ሂዊ ለምን አትመጣም ታዲያ? ሀዊ ትመጣለች። ሂዊ አንድ ሰዓት አንዴ ልትመጣና ድምፃቸውን አንድ ላይ ብንሰማው እስቲል ነው። 2 ሰው መሆናቸውን ስላላመንኩ ነው። እሺ ቆይ አንዴ ዙዬ ሀቡዬ እንትን ህይወት እኮ ማለት ነው። እንደውም ባሏን ታክሲ ተተዋውቀው አውቄት ቪዲዮ ነው ታሪክ ነው የነገረችን። አሁን መታልኛለች፣ ትዝ ብሎኛል በደንብ አውቄ ነው። ስማይልኩት ምን ያህል ድምጻቸው እንደሚመሳሰል ለእናንተ ለማሳየት ስለሆነ ድምጻቸው በጣም መልካም ሴት፣ በጣም መልካም ሴት ናት። ሰፖርት ምታረጋለን በጣም እንዴ ህይወት አይዟችሁ ምናምን ብሎ ነው የሚሄደው። ደስ ነው የሚሉት ታያቸው። አውቃለሁ በጣም መልካም ሰው ናት ህይወት። የሰራችውን ሁሉ አውቃለሁ፣ ታሪኳን አውቃለሁ። ድምጻቸው ብቻ ነው የተመሳሰለብኝ። በድምጽ ነው የተሸወድኩት እንጂ ህይወትን አሁን እኔ ዋትስአፕ ላይ ራሱ ሰብስክራይብ አድርጊ ነይና ብዬ ራሱ ነግሬያታለሁ። በዛ እኔ ጣርቻት የመጣችሁ ግን ዋትስአፕኛ ህይወት ጋር ተመሳስለው ነው ድምጻቸው። ወይኔ በእናታችሁ ያችኛዋን ህይወት ጠሯትና ድምጻቸውን አንድ ላይ ስሙት ምን ያህል እንደሚመሳሰል ፕሊዝ። ሀዊታ ጋር ሼር አድርጉላት። እሺ ምንም እናት የለችም ስፔሻል ኒድ ልጅ ያላት? እሺ ከሌለች ምንድን ነው የምናደርገው? ልጅቷ ህይወት እስከምትጣራትና እስከምትመጣ እስከዛ አንዳንድ ነገር በያት እዙ ሀዊታ እስከምትመጣና ሂዊ እስከምትደውላት ለልጅቷ። እናት ምንም እናት የለም ውዶቼ።
ስፔሻል ኒድ ልጅ ያላት እናት የለችም? አባት፣ እህት፣ ወንድም የላችሁም? አይ እናትና አባት፣ እህት ወንድም ሳይሆን እናት ወይ አባት ነው ድምጽ ቢሆን። እያሱ ሪሲቭድ ሰብስክሪፕሽን ፍሮም ክብሪት ቴንክ ዩ ሶ ማች ሰብስክሪፕሽን እየጋበዝሽ ስለሆነ እጅግ በጣም አድርጌ አመሰግናለሁ። ሃኒ የት ሄደች? እሺ ተጫወቱ ጋይስ። እስከዛ የምታወሩት ከሌላችሁ የፍቅር ታሪክ እንስማኛ። ይደብረናል። ጸጥ ሲል የሚያወራ ሰው የለም። ስለ ስፔሻል ኒድ ልጅ ያለው እናት ወይም አባት የለም። ትዙ የምታወሪው የለሽም? አለው ልጆች ከትምህርት ቤት እያወጣው ነው እና ሶሪ አስተማሪው አጠገቤ ነው ያለው እና 1 ደቂቃ ስጡኝ። እሺ ቤተሰብ ተጫወቱ። ረጁዬ እንዴት ነሽ? ሃኒዬ የት ሄድሽ? አለሁልሽ። ፒስ ይሄ ነገር እንዴት ነው? ተመቸሽ? በጣም ተመቸኝ። ከዚህ በኋላ እንትኔ ስትራይኬ ዋርኒንግ ቢያልቅ ራሱ እኔ ማይሄንን ቅድም በትልቁ ፎቶ ፈልጌ በዚህ በማስክ ምንም በቃ ገዝትሽን ልታሰፊው አልቻልሽም። ግን አሳንተን አልኩት ክሬ እንደዚሁ ቆራረጥኩት። ወደሽዋል? አልጅ በጣም እንዴ አላየሽውም የፖስትኩትን? አረግም በሌላኛው አካውንት ሊያዋ ታዲያ ጋብዙኝ። ሰብስክራይብ ጋይስ ጋብዙኝ። ረጁን ሰብስክራይብ ጋብዙልኝ ፕሊዝ። ክብሪትዬ ረጁን ሰብስክራይብ ጋብዣል። አይሞቅሽም? ሀቦቴ አይሞቀኝም። ማሪ ቤታችን ቀዝቃዛ ነው። ከፈለኩ ደግሞ ኤሲ አናቴ ላይ ያለ ይታይሻል። ኦኬ ያ ይታያል። ሪሞቱም አጠገቤ ነው። ፈልጋ በሮ ፉል ኤቭሪቲንግ ቴብል አለኝ እዚህ ጋር ዋተር ቦትል አለኝ። እንደዚህ አይፓድ ትበይላቸው። ይውዬ እንዴት ነሽ? የኔ ውድ ይቅርታ ሰላም ሳልች ይዊነት የጥንት የጠዋቷ የዶሮ ሰላም ወይ ረጁዬ ደህና ነሽ ወይ? የጥንት አለሁልሻለሁ። ታውቃላችሁ ረጁና ህይወት እንዴ? እኔና ህይወት የት ነው የምትተዋወቁት? እዚሁ ቲክቶክ ላይ። ረጁ እኮ የድሮ ሰው ናት ታውቂያለሽ ማለት ቲክቶክ ላይ ረጁዬ እኔ እርዳታ ስጀምር በቃ ከሚመጡ 12 ሰው 13 ሰው ሆነን ነበር ቲክታክ ላይ ኮቪድ ታይም እርዳታ እንትን ስናደርግና ምንም አትቀርም ነበረ የኔ ቤት። እኔ እሷ እንትን ስትል በቃ በጣም በእርዳታ እኮ ትታወቃለች። ወላሂ በጣም ኖራላ ተሰማለሁ። የኔ የጥንት ነች ብዬ እርዳታን በደንብ በቃ ያስፋፋች። ወላሂ መቼም ነው ማረሳት። ይሄውን ያለው ሲቹዌሽን። እንዴት ናችሁ ፋሚሊ? ሰላም ነው? ኤቭሪቲንግ ጉድ ነው? ሰላም ረጁዬ አድረናል። ዶክተር ሀቢባ እንዴት ነሽ? ሚውትሽን ፍቺ። ይቺ ገስት ላይ ያለችው ማለት ነው። አሜን እንዴት ነሽ? አይገርምሽም? እያየው ነበረ አሁን እንጂ ሪፖስት አደርገዋለሁ። የፖስተሽን ማንዲ ሞና ታንጫጫል የሆነች ሁላችሁም ሪፖስት አድርጉት። ይሄንን ፖስት ረጂ ፖስተታችሁ ተመችቶኛል። ስታይል ወድጃለሁ። ማቅዳ መታለች። እታች ናት እታች ናት። ምን ታድርግ መግባት? አበባ ትላክ? አዎ ፍላወር ላኪ እህቴ። እሺ ፍላወር ላኪ። ማቅዳ ያንዴ ፍላወር ላኪ። አበባ ላኪ ማቅዳዬ። አበባ ከሌላት ግን አንቺ በምን ታገኛት? ያው ልካለች። በነገራችን ላይ ሀቡዬ ቆይ ትግባና አስተዋውቂያችሁ እኔ እወጣለሁ፣ ሌላ ሰው እንዲገባ ማለት ነው። ሲፈልግ ማለት ቦታ ሲፈልግ ትወጫለሽ። እስከዛ እሺ እንደዛ ትነግሪኛለሽ፣ ቦታ እንዳልይዝ ነው። ማክዳዬ ስለመጣሽ በጣም ነው የምናመሰግነው። ሀቡ
እዚህ ያላችሁ እነገኒ ስለነገኒ ሩም ሁሌ ነው የምነግራት። እነ ትዙን አስተዋውቅሻለሁ ሁሌ ነው የምላት። በጣም የምትገርም ሰው ናት። ጓደኛዬ ስለሆነች አይደለም። ኦቲስቲክ ህፃናቶች ላይ በጣም ትልቅ ስራ የሰራች ሰው ናት። ትልልቅ ሚዲያዎች እነ ኢቢኤስን ጨምሮ እነ ሄለን ጋዜጦች፣ ሶሻል ሚዲያ በደንብ ነው። እሷ በጣም ትሁት ሰው ናት። ትህትና ሁሌም ያስከብራል ብዬ ነው ማምነው። ብዙ ትህትና የተማርኩባት ሰው ናት። ሁሌም ራስን አንገትን ደፋ አድርጎ ግን ደግሞ ስራን መስራት እንደሚያስከብር ያየሁት በእሷ ነው። የእውነት ከኔ ጋር የተዋወቅ ነው ከ5 ዓመታት በፊት 5 ዓመት 6 ዓመት ቲክቶክ ላይ ኮቪድ ታይም 5 ዓመት የልብ ህሙማን ህፃናትን በማገዝበት ጊዜ እንደ ማንኛውም ሰው አይታይ እንደዚህ ልጆች ይዘሽ እንዲማገዝሽ ትልቅ ነገር ነው ብላ ስታግዝ ነው እማቃት። በመልካምነቷ ነው። የሆነ ነገር ስትሰሩ ከሰው ጎን በመቆም ታምናለች። በተለይ ሴቶችን ኤምፓወር ማድረግ ላይ በጣም ትሰራለች። መተባበር አለብን ብላ ነው የምታስበው። ኢቨንቶች ካሉ ሴቶች የሚያዘጋጇቸው ነገሮች ሁሉ ፊት ለፊት ናት። የትኛውም ኢቨንት ላይ በተለይ እገዛ ነው የሚፈልግ ነገር ሲሆን ሁሌ ፊት ለፊት ናት። ትቆጣለች ብዙ ጊዜ እንደዚህ አትበይ ምናምን ትላለች፣ ግን ስለሚጠቅም ነው ለሌሎች። ዛሬ ደግሞ እዚህ ስንጋብዘሽ ሀቡን በጣም እናመሰግናለን። ስፔሻል ኒድ ላይ የምትሰሪው ነገር ትልቅ ነገር ነው። ሶሻል ሚዲያን ለመልካም መጠቀም ማለት ይሄ ነው። እኔ ስለ እንደዚህ አይነት ጉዳይ በጣም ትኩረት ሰጥቼ የምሰማው ከማክዳይና እነገኒና ትዙ ጋር ስገባ በጣም ገርሞኝ ቅዳሜ ብዙ ትምህርት ተምሬ ብዙ ለሰው መኖር ምን ማለት እንደሆነ አይቼ ነው የምወጣው። እና ዛሬ እሷን ከእናንተ ጋር ሳስተዋውቃት ደስ ይለኛል። መቼም እንደማትለያዩ አውቃለሁ። እዚህ አይነት ነገር ላይ ፎከሷ ስለሆነ ማለት ነው። እና እንኳን ደህና መጣሽ። በቅርቡም ደግሞ ትልቅ 2 ሽልማቶችን አሸንፈሻል። ኢትዮጵያዊ አልነበረም እንግዲህ ካልተሳሳትኩ አላየሁኝም። እና ለእኛ በጣም ትልቅ ኩራት ነው ይህን ሽልማት ማግኘትሽ። እንኳን ደስ አለሽ ማለት ፈልጋለሁ። እንግዲህ ከነሀቡ ጋር ከዚህ ካሉ ጓደኞቻችን ጋር ሁሉ እንድትተዋወቂ ነው የጠራሁሽ እና ልምድሽንም ስለ መጽሐፍቶችሽም ስለ ስፔሻል ኒድ ያለሽን አመለካከት እንድትነግሪኝ ነው እና ቴንኪዩ። ይሄ በጣም ነው የማመሰግነው ስለጋበዝሽ። እንግዲህ ይሄንን ጸባይሽን ማታስተካከል ከሆነ አንቺ ያለሽበት ላይ የሚባል ወይ ፕሮግራም ላይ አልመጣ ነው። በቃ ማክዳ ሁሴን አርሺና ሰው ናት። እንደ ማንኛውም ሰው መደገፍ የምትወድ ናት። ሁላችሁ የምታደርጉት እናንተ ማታደርጉትን ነገር ያረኩት የለምና ይሄ ሁሉ ሙገሳ ውደሳ አያስፈልገኝም። ታውቂያለሽ። እሱን ያው እንነጋገራለን ቤታችን። እዚህ ጋር ስለጋበዛችሁኝ ስለጠራችሁኝ በጣም ነው የማመሰግነው። ብዙ ጊዜ የሀቢባ ቤት በጣም ቢዚ ስለሆነ ላለማጨናነቅ ብዬ አልመጣም እንጂ ሀቢባ ማሻአላህ አላህ ይስጥሽ። የምታረጊውን ነገር ሁሉ እከታተላለሁ። መጀመሪያ እንዴት አደራችሁ? አሰላም አለይኩም። ይቅርታ ቀጥታ ወደ ጉዳዩ ገባሁኝና የምታደርጉትን ኸይር ነገር ወላሂ በጣም ነው የማመሰግነው። እዚህ ጋርም ስላላችሁ ሁሉም ሰው የግድ በአንድ ችግር ውስጥ ማለፍ የለበትም። ግን የሆነ ሰው ህመም ሰው የሚያደርገን ነገር ሌላ ሰው የሚያመው ህመም ሲሰማን ያኔ ነው ሰው የምንሆነው እና በጣም ነው የማመሰግናችሁ። በተለይ ደግሞ ስፔሻል ኒድ ልጆች ላይ የምትሰሩትን ስራ እነዛን እናቶች የምትደግፉትን ድጋፍ የተወሰኑ ጊዜዎች መከታተል አቅቶኝ አልቅሼ የወጣሁባቸው ጊዜዎች አሉ። እዚህ ቤት ያው ከታች ስለመሆን ብዙ ሰው ስለማይሰማ ነው እና ያልተወራ ገና በጣም ብዙ ችግር አለ። ኢትዮጵያ ነው ተወልጄ ያደግኩት፣ አደልቶኜ ነው ከሀገር የወጣሁት። ሚድል ኢስት ያሉ ቤተሰቦቻችንን በጣም ነው የምወዳቸው። ከ10 ዓመት በፊት ዱባይ ሄልዝ ኬር ሲቲ ሰራ ነበረ። ፖስትፓርተም ነርስ ነበርኩኝ እዛ እና እዛ ያለውን ኮሚኒቲ ለ3 ዓመትን ብትሆን አውቀዋለሁ እንዴት አብሮ እንደሚቆም እንዴት እንደሚደጋገፍ ዘር ሃይማኖት ምናምን እንደሌለ እና በጣም ሚስ የማደርገው ኮሚኒቲ ነው እዛ። ወደዚህም ከመጣው በኋላ የሚያየሁት መልካም ነገር ነው አልሐምዱሊላህ። እና እኔ የማደርገው ነገር እናንተ ከምታደርጉት ወይም ሌላ ሰው ከሚያደርገው የተሻለ ወይ ጉድ የሚያስብል ነገር አይደለም። ሁላችንም አፈር ስሆን እያለ ከሚያጎርስ ኮሚኒቲ የመጣን ልጆች ስለሆነ የሌላው ህመም ያመናል። እዛ 4፣ 5፣ 6፣ 7 ቤት ርቆ ወይም ብሎክ ርቆ ለቅሶ ሲኖር እኛ ቤት ሬዲዮ አይከፈትም። ቢኮዝ እዛ ቤት ጋር ለቅሶ ስላለ ከዛ ኮሚኒቲ ስለመጣ
ሁላችንም የምናደርገውን ነገር ነው የማደርገው እና የኔ ድርሻ በተለይ ነርሲንጉም መጽሐፉም ስቶሪ ቴሊንጉም ለልጆች ወደ ሂሊንግ ነው የሚያመራው። ሰው መደገፍ፣ ሰው ማገዝ ነው እና ልጆችን ከህፃንነታቸው በማስተማር አምናለሁ። አሁን ያለንበት ጊዜ ልክ አይደለም። ሶሻል ሚዲያውም ኢንተርኔቱም በጣም በጥላቻ እየሞላቸው ነው። ልጆች ያው ፍቅር ይዘው ነው የሚወለዱት እና ያንን ፍቅራቸውን እንዳይበላሽ ፕሮቴክት የማድረግ እና ለነገ ደግሞ ሀገር የምናቀብላቸው የኛ ኃላፊነት ነው። ወላጆቻችን እንዳሳደጉን አድርገው አሳድገው ይሄው እዚህ አድርሰውናል። አንዳችን ለአንዳችን የምንቆም፣ ስታጠፋ ምንገስጽ፣ ሲደግፈው ሲቸግረው ምንደግፍ፣ ሲታመም ምንጠይቅ ሆነን እዚህ ደርሰናል። እኛስ ምንድን ነው እያደረግን ያለ ነው? ለነገ ለልጆቻችን ስልክ ሰተን ኢንተርኔት ሰተን ዞር በሉ ነው ወይስ ሲታመም ያ ልጇ እንደዛ እያልን ነው የምናወራው? ምንድን ነው የምናደርገው የሚለውን ጥያቄ ስጠይቅ ነው ራሴን ችን ታህል እንኳን ቢሆን እንደ እንስሳ በልቼ ከመሞት የራሴን ድርሻ ልወጣ ብዬ ነው ያደረግኩት እና አንደኛ ሴቶች ልጆችን ኤምፓወር በማድረግ ከልጅነታቸው የሚያደርጉት ነገር ሁሉ እነሱን እስካስደሰሳቸው ድረስ እንዲያደርጉት ሴፍ እስከሆነ ድረስ ከአላህ ማያጣላቸው ነገር እስከሆነ ድረስ ለሌላው ሰው በሙሉ ማይጎዳ እስከሆነ ድረስ በራሳቸው ተማምነው እንዲያደርጉት ብዙ ጊዜ ሜንሽን የማደርገው በእኛ አካባቢ በጣም ፕሮሚነንት ስለሆነ ወጥቶ መስራትን፣ ቤት ቁጭ ብሎ ልጅ ማሳደግን እሱን ነው። አሁን ቤት ቁጭ ብላ ልጅ ስታሳድግ እሷ እኮ ምንም አትሰራም እኮ ይባላል እና አክቹዋሊ እዚህ ሀገር ሪሰንትሊ የተሰራ ጥናት አለ። 90 ሰዓት ነው ቤት ቁጭ ያለች እናት የምትሰራው በሳምንት ኦፊሻል ስራ 40 ሰዓት ነው የሚሰራው እና ትልቁን ስራ እየሰራች ያለችዋን እሷ እኮ አትሰራም ይባላል እንደ ቀልድ እና እሱን ለማስቀረት ቤት ቁጭ ብሎ ልጅ ማሳደግ ማለት በጣም ትልቅ ፕሮፌሽን እንደሆነ መንገር ስለምፈልግ ለልጆቼ ለራሳቸው የምነግራቸውን እኔ 3 ሴቶች ልጆች እናት ነኝ እና አድገው አግብተው ወልደውም ቤት ቁጭ ብሎ ማሳደግ የሚፈልጉም ከሆነ ካሪራቸውን ፐርሱ ማድረግ የሚፈልጉም ከሆነ ወርኪንግ ማም መሆንም የሚፈልጉ ከሆነ እነሱ እስከተደሰቱበት ከአላህ መንገድ እስካላወጣቸው ሌላን ሰው እስካልጎዳ ድረስ ደስተኛ ሆነው እንዲኖሩት ነው የምነግራቸው እና ያንን ነው መጽሐፍ ላይ ያደረኩት። እሱ መጽሐፍ ነው አሁን በቅርቡ 5ኛ ሽልማቱን አሸንፎ ኔቫዳ ሄደን ተቀብለን መተናል። አልሐምዱሊላህ። ይሄ ሁሉ ታዲያ እኔ ስሜ መጽሐፉ ላይ ይጻፍ እንጂ የኔ ብቻ አይደለም። በጣም ብዙ ሰዎች እጅ አልፈዋል። በጣም ብዙ ሰው ድጋፍ አለበት። በርቺ የምታደርጊው ነገር ጥሩ ነው ከሚልም እንደገና መጥፎ ነገር አያጋጥምም፣ ቻሌንጅ አያጋጥምም አይደለም። እሱም ሲያጋጥም ራሱ ቀጥ ይሄን ከሚል ድጋፍ ጀምሮ ከማንበቡ ጀምሮ አለን ከጎንሽ የሚለው ቁጭ ብሎ የሚያዳምጠኝ ራሱ ላይ የምትናገረው ነገር ለእኛ ይጠቅመናል ብሎ አስቦ ቁጭ ብሎ ከሚያዳምጠኝ ሰው ጨምሮ የዛ ሁሉ ሰው ድጋፍ ነው እዚህ ጋር የወጣውና የኔ ብቻ አይደለም። ደስ ይለኛል። እኔ አገሬን በጣም ወዳለው እና ብዙ ሰው የማይደፍረው ቦታ ላይ ትልልቅ ሽማግሌ ነጭ ጸሐፊዎች ያሉበት እነሱ አንብበውት ምናምን ሽልማት የሚሰጡበት ቦታ ሲሄድ ብዙ ነገርን ይወክላል። ከፍ ስንልም ሰው ነኝ፣ ከዛ ሴት ነኝ፣ ከዛ ጥቁር ነኝ፣ ከዛ ከአፍሪካን የመጣሁት፣ ከዛ ኢትዮጵያዊት ነኝ እያለ ብዙ ሪፕሬዘንት ማደርጋቸው ነገሮች ስላሉ እኔ ትልቅ ኦነር ነው የሚሰማኝ እሱን እና አብሮ ኦነር እና ሽልማት ሲመጣ ታዲያ አብረው የሚመጡ ኃላፊነቶችም አብረው አሉ። እሱን ያው ዱዓ ነው የማደርገው አላህ መንገዱ ላይ እንዲያደርገኝ። ሁለተኛው መጽሐፍ ግን ኢት ካምስ ክሎዝ ቱ ማይ ሃርት። ያው ሁለቱም የራሴን ታሪክ ነው የማጋራው፣ ያለፍኩበትን መንገድ ነው የማጋራው እና ሜንሽን ሳላረግ ማለፍ የማልወደው ደግሞ የመጀመሪያው መጽሐፍ ሲጻፍ አንደኛው አግብታለች፣ ልጅ የላትም እና ብዙ ጊዜ አልወለድሽም እንዴ እስካሁን አልወለድሽም የሚባል ነገር አለ፣ እንደ ቀልድ የሚወረወር ቃል እኛ ጋር። በጣም ብዙ ሰው እንዲሰማ የምፈልገው እየታገለች ቢሆንስ፣ መውለድ ማትችል ቢሆንስ፣ ሂስተሬክቶሚ ተሰርቶላት ያ አለመውለዷ የሚያስለቅሳት ሴት ብትሆንስ፣ ሁልጊዜ አልወለድሽም ወይ ስንል ከህብረተሰብ ውስጥ ያነሰ ዋጋ ያላት እንዲሰማት እናደርጋታለን። እሱን ነገርን በደንብ አቴንሽን እንዲሰጡልኝ ሰዎች እፈልጋለሁ እና ብዙ ጊዜ ስራ ስንሄድም ማነው ልጅሽን የሚይዝልሽ ይባላል። ወንድ ብዙ ጊዜ ማነው ልጅህን አይባልም ስራ ሲሄድ። እሱን ነገሮቻችንን እራሳችን ላይ ሰርተን ብዙ ጊዜ ሴቶች ነን ሴቶች ላይ የምንለው እንደዚህ እና ኮንሽስ መሆን ይኖርብናል። ምናልባት ከመጥፎ ስሜት ላይሆን ይችላል፣ ከማሰብ ከመውደድ
ለእሷ ከማሰብ ሊሆን ይችላል። ግን ሳናስበው ቁስል እንነካለን ብዙ ጊዜ እና ያንን ነው መጽሐፍ ላይ አድርጌ ለልጆች ምንም አይነት ቦታ ላይ ቢሆኑ ምንም አይነት ስቴጅ ላይ ቢሆኑ በህይወታቸው እኩል ኢምፖርታንት ናቸው ሶሳይቲ ውስጥ። አላህ ቀዳና ቀደርን ሲጽፍ ይሄ ሁሉ ነገር ሲፈጠር እንደዚህ አሁን ባሉበት ሁኔታ ከነስማቸው ነው የፈጠራቸው። ያውቃል፣ ሁላችንንም በስማችን ያውቀናል። ይሄን ሁሉ ዓለማት የፈጠረ ጌታ ፈጥሮ ሲጨርስ ማክዳ የምትባለው ሴትዮ በዚህ መልኩ እዚህ ምድር ላይ ታስፈልጋለች ብሎ ነው የፈጠረኝ። ያለ ፐርፐዝ የተፈጠረ ሰው የለም። ስለዚህ የሰውን ልጅ ላለማሳነስ ዋጋው ያነሰ እንዳይመስለው መጠንቀቅ በንግግራችን በቃላችን ያስፈልገናል። እሱን ለማበረታታት ነው የመጀመሪያው መጽሐፍ የተጻፈው። አልሐምዱሊላህ ጥሩ ተቀባይነት አግኝቷል፣ በአማርኛም ተተርጉሟል። ሁለተኛው ግን ኦቲዝም ላይ ያተኮረ ነው። ኦቲዝም ላይ ያተኮረበት ምክንያት ሌላ ጊዜ የምናወራው የራሴ የህይወት ጉዞ ስላለ ነው እና እኛን በጣም የከበደን ነገር ለሌሎች ልጆች ኦቲዝምን ማስረዳት ነበር እና ይሄኛው መጽሐፍ ከኦቲስቲክ የሆነው ልጅ ራሱ ስለ ኦቲዝም ለሌሎች ልጆች ያስተምራል። አሁን ለልጆች ብቻ ሳይሆን በጣም ትልልቅ ሰዎች ራሳቸው እንዴ እንደዚህ ነው እንዴ ያሉ በጣም ብዙ አጋጥመውኛል። ብዙ ያስለቀሱን ሞመንቶች ሁሉ አሉ በዚህ መጽሐፍ እና ምንድነው ትምህርት ቤት ሲሄዱ ጓደኛ ማይኖራቸው ነገር የሚገለሉት ካለማወቅ ነው። ማንም ሰው አውቆ ይህን ሰው ልጥላ ብሎ ተነስቶ አይጠላም፣ በቂ ኢንፎርሜሽን ስለሌለው ነው። በቂ ኢንፎርሜሽን የመስጠት ኃላፊነቱ ደግሞ እኛን ትከሻ ላይ ይወድቃል። በተጨማሪም እስካሁን ድረስ ኦቲስቲክ ልጆችን ከሌላው ዓለም ጋር እንዴት አድርገው መኖር እንዳለባቸው እንዴት መጣጣም እንዳለባቸው ስናስተምር በስፒች ቴራፒው፣ በኦኩፔሽናል ቴራፒው፣ በሶሻል ስኪሉ በሙሉ ስናስተምር ኖረናል። አሁን ደግሞ ሌላው እየበዛም ስለመጣ ቁጥሩም እየጨመረ ስለመጣ ሌላው ዓለም ደግሞ ከኦቲስቲክ ከሆኑ ሰዎች ጋር ልጆችም አዋቂዎችም ጋር እንዴት ኮሚኒኬት ማድረግ እንዳለበት ማስተማሪያ ጊዜው አሁን ነው ቁጥሩ ስለጨመረ። እኛ የትናንትና ልጆች ነን። እኔ እንግዲህ ነርስ ነኝ ብያቸዋለሁ ቅድም እና ዳያግኖሲሱንም ፕሮግኖሲሱንም ስለማቀው ብዙ ፔሽንቶችም ስለነበሩ በደንብ አንደርስታንድ የማደርገው መስሎ ነበር። ግን ከባድ ነው የኦቲዝም ዳያግኖሲስ ቤት ሲመጣ ትንሽ ቻሌንጂንግ ነው። እኔም ቻሌንጅ ካደረገኝ ደግሞ ሌሎችን እናቶችን ምን ያህል ላይፋቸውን አፌክት እንደሚያደርግ መገመት የሚያዳግት አይመስለኝም። ስለዚህ እኔ የቻልኩትን ያህል ሰፖርት ለማድረግ ኢንፎርሜሽኑን ለመስጠት የሁላችሁ ብቻችሁን አይደላችሁም ለማለት ስቲግማውን ለማስቀረት ነው ኃላፊነት ወስጄ የተነሳሁት እና ትናንትና እንዳልኳቸው የትናንት ልጆች ሲነገረን የነበረው ይሄ የተረገመ ልጅ፣ ይሄ አውቋበድ፣ ይሄ ምናምን እየተባለ በጣም ብዙ ስም እየተሰጣቸው በየመንገዱ ምንም የሚገርም ፊዚክስ የሚገርም ሳይንስ እያወሩ ግን ደግሞ ማይባል ነገር የሚሉ በየመንገዱ ወይ ደግሞ ልብሳቸውን የሚያወልቁ ልጆች ብዙ አይተናል። ወደኋላ ብታስቡት እና ኦቲዝም ብታጠኑ ይገባቸዋል። እነዛ ሰዎች አውቆ አበድ አይደሉም። ኦቲስቲክ ሰዎች እብድ ተብለዋል። እኛ ሀገር አሁንም እዛው ላይ ነው ያለነው። ኦቲስቲክ ሰዎች በሰንሰለት ታስረዋል። ሰዎች እንዲያውቁ የምፈልገው ነገር ግን ኦቲስቲክ የሆነ ሰው ዳያግኖሲሱን ከተቀበለበት ጊዜ ጀምሮ እገዛ ቢደረግለት የተሻለ ኳሊቲ የተሻለ አይነት ህይወት ይኖረዋል። ኦቲስቲክ መሆኑ ይቀራል ማለት አይደለም። የማይናገር ከሆነ የመናገር እድል ይኖረዋል። ሶሻል ስኪሉ ልክ ያልሆነ ከሆነ ያ የመስተካከል እድል ይኖረዋል። ኦቲዝም በጣም ሰፊ ነው። አንድ ስም አንድ ዳያግኖሲስ ሲሆን እንጂ የሚያስፈልገው ሰፖርት በጣም ሰፊ ነው። ግን ደግሞ ወዲህ መለስ ብላችሁ ስታዩ ዓለምን የሚቀይር ነገር የሰሩት ሰዎች ኦቲስቲክ ናቸው። እነ አልበርት አንስታይን፣ እነ ሞዛርት፣ እነ አይዛክ ኒውተን፣ ቴምፕል ግራንዴን የምትባላለች አሁን ናስካር የሚነዳ አሁን ያሉ ሰዎች አሉ። በጣም የሚገርም ዓለምን የሚቀይር ነገር የሰሩት ሰዎች ኦቲስቲክ ናቸው በአብዛኛው። በድሮ ስሙ አስበርገርስ የሚባላል ምናምን ይባላል እና እኛ ግን ልክ ኦቲዝም ስሙ ሲሰጥ ገፍተን ወደ ጥግ አስቀርተናቸዋል። እኔ ዓላማዬ በልጆቼ ዙሪያ ያሉትን ልጆች ማስተማር ነው አንደኛ እዚህ ሀገር። ሌላው ትልቁ ጎሌ ግን ልክ ይሄንን ሁሌ ባሰቡ ቁጥር ኢትዮጵያ በየመንገዱ የወደቁትን ልጆች ነው ማስበው። በሰንሰለት በየቤቱ ታስረው አባት ጥሎ የሄደውን ወይ እናት ጥሎ የሄዱትን በየመንገዱ የተጣሉትን ልጆች ነው ማስበው እና ያኔ ማስተማር ብንጀምር ዛሬ ሌላው ሀገር የደረሰበት ላይ መድረስ እንችል ነበረ። አሁንም ግን አልረፈደም።
በቃ አሁን ነው ትክክለኛ ሰዓቱ። አሁን ያለንበት እዚህ ሀገር በ1960ዎቹ እና 70ዎቹ የነበሩበት ቦታ ነው። ብዙ አመት ሰርተው እዚህ ጋር ደርሰዋል። እኔ HIV ይሄ ከእናት ወደ ልጅ እንዳይተላለፍ እሰራ ነበረ ኢትዮ ጠቢብ ሆስፒታል እና ብዙ ከማስተማር ብዙ ገጠሮችም ሰርቻለሁ። እኔ ጤና ጣቢያም ሰርቻለሁ። ጎንደር ነው ተምሬ የተመረቅኩት እና አሁን ከኤችአይቪ በጣም ብዙ ሰው አተን ብዙ አስተምረን በእግር ሄደን ስንት ዱላ የያዝን ውሻ እየተከላከልን ነበር በእግር እየሄድን የምናስተምረው እና እዛ ከአገር ልወጣ ትንሽ ሲቀረኝ ነበረ ኢትዮ ጠቢብ የሰራሁት እና እዛ ጋር ስንደርስ አንዲት እናት መጣ እኔ ኤችአይቪ ፖዘቲቭ ነኝ፣ ወደ ልጄ እንዳይተላለፍ መድኃኒት መጀመር እፈልጋለሁ የምትልበት ደረጃ ላይ ነበር የደረስን። እንዴት ልብ ይሞላል! ይሄ ሰው ሁሉ ኤችአይቪ ፖዘቲቭ ናት ብሎ መሸሽ መጠንቀቅን ነው እንጂ መሸሽን አቁሙ ነበረ። ያ ተላላፊ በሽታ ስለሆነ ነው መጠንቀቅ ያስፈልገው የነበረው። አሁን በኦቲዝሙ አሁን ጀምረን ብዙ ቦታዎች ተጀምረዋል። በጣም ነው ደስ የሚለው። በደንብ ማስተማር ከቻለን ነገ እዛ ጋር ማንደርስበት ምንም ምክንያት የለም። ለልጆቻችን የተሻለ ኳሊቲ ኦፍ ላይፍ እናቶቻችንን ማናሳርፍበት ምንም ምክንያት የለም። አንዲት ምሳሌ የመናገራችሁን ጥቅም የማስተማርን ጥቅም መናገር የምፈልገው አንዲት ምሳሌ ማንሳት ፈልጋለሁ። ሴጅ ኢትዮጵያ ላይ በቀደም ላይቭ ላይ ነበርን እና መጽሐፉን እዚህ ፌብሩዋሪ ላይ ያስመርቀናል። መጽሐፉን ስናስመርቅ ቁጭ ብላ ፕሮግራሙን የታደመች ልጅ ነበረች። አላውቃትም፣ በስምም አላውቃትም፣ ማንኛው እንደሆነች ትዝ አይለኝም። ግን እሷ የነገረቻቸውን ስቶሪ ነው የነገሩኝ ለእኔ። ምንድን ነው ያደረገችው? ቤተክርስቲያን ስትሄድ አንድ በጣም የሚያበሳጫት ልጅ ነበረ። ቅዳሴ ማስቀደስ አትችልም፣ ድምፅ ያወጣል፣ ይረብሻል፣ ምን ይላል። ግን እዛ ጋር መታየኛን መጽሐፍ ምርቃት አቴንድ አድርጋ ከሄደች በኋላ ስለገባት እናትየዋን ሄዳ እኔ ላጫውትልሽ ቤዝመንት ወስጄ እና አንቺ ሂጂና አስቀድሰሽ ነይ አለቻት። ያ ማለት ለዛች እናት ዓለም በአንድ ሚዛን ተቀምጦ ይሄ ይሰጥሽ ብትባል ይሄን ነው የምትወስደው። በጣም ከባድ ድጋፍ፣ በጣም ትልቅ ድጋፍ ነው ያደረገችላት። ምን ያህል ሰው እንደሚለውጥ አሁን እሷ ለሌላም ሰው እንዲህ ነው ብላ ታስተምራለች። ስለዚህ ሁሉም ሰው ሁሌ እንደምናገረው ነው፣ በሰማው ኢንፎርሜሽን ኢሞሽናል ያደረገኛል። ይቅርታ ይሄን ነገር ሳወራ ሁሉም ሰው በሰማው ኢንፎርሜሽን አምባሳደር ነው። መጥፎ ነገር ሲናገር ተው ብሎ ማስቆም፣ የሆነ ጥያቄ ሲነሳ ማስረዳት የሁላችንም ኃላፊነት ነው እና በተለይ ስፔሻል ኒድ ራሳችሁ ሳይኖራችሁ በኤክስፒሪንሱ ሳታልፉ ለመደገፍ የምትመጡ ሰዎች ዩራን ኤንጅልቱ ለእኛ እናንተ በጣም ትልልቅ መላይካ ናችሁ እና በጣም ላመሰግናችሁ ወዳለሁ። ማስተማር የማይቀይረው ነገር የለም። ጊዜ ወስደን ሁሉንም አስተምረን መደገፍ የሚፈልጉትን እንደው አንድ ቀን ሂጂና እስቲ ውሃ ጠጥተሽ ነይ ብሎ አንድ ሰዓት ራሱ ልጇን ቀበል አድርጎ መደገፍ። ልጆቹ አያስቸግሩም ማለት አይደለም። ቢሄቪየራል ኢሹ ያላቸው ሊኖሩ ይችላሉ፣ ሊያስቸግሩ ይችላሉ። በጎን ከማየት ከንፈር ከመምጠጥ ልክ የኦቲዝም ዳያግኖሲስ ሲሰጣቸው ላይፋቸው እንዳበቃ አድርጎ ማየት ማቆም አለበት። ቀስ እያልኩ የራሴን ስቶሪ እና እንዴት እንዳለፍ ነው ምን እንዳደረግ ነው መናገር እችላለሁ እና ይሄን መጽሐፍ ጥሩ ተቀባይነት አግኝቷል። በሚደውሉልኝ እናቶች እንደሚኖሩ በምን መንገድ እንዲያረግሽ ይሄን ምን እናርግ የሚሉኝ እናቶች እንደሚኖሩ ኤክስፔክት አድርጌ ነበር። አሁን ባለው መጠን ግን ኤክስፔክት አላደረኩም። በጣም በሚያስደነግጥ ሁኔታ በጣም ብዙ ሰው ብዙ ኢንፎርሜሽን ይፈልጋል። በጣም ብዙ ሰው ብዙ ድጋፍ ይፈልጋል። እዚህ እኛ ባለንበት አሜሪካን ሀገር እንኳን ግዴታችን ደግሞ መልሰን ወደ ቤታችን መሄድ ነው። እኛ ካልሰራን፣ እኛ ካልተናገርን፣ እኛ ካልደገፍን ማንም አይደግፍም። ከሌላ የምንጠብቀው የለም እና አገር ቤት ላለውም የሚደረጉ ነገሮችን ለማድረግ እየሞከርን ነው። እኔ ብዙውን ማስተማር ላይ ነው ማተኩረው። ኢንፎርሜሽኑ ያስፈልጋል በጣም ስለሚያስፈልግ እና ሀቢባዬም ስለምትደግፊ ስለምታደርጊ እኔ ዶአን ማደርግልሽ የልቤን አላህ ይስጥሽ። በጣም ነው የማመሰግነው። ሂውዬም ስላስተዋወቅሽኝ እዚህ ስለጋበዝሽኝ። ትንሿን ልጄን አክቹዋሊ አሟታል እዛ ጋር አሁን ሞትሪን ሰጥቻት ቲቪ ጋር አድርጊያት ነው የምታወት። አሁን በይነው አሁን ቶሎ ግቢ ስትለኝ እሺ ብዬ ነው የመጣሁት እና በጣም ነው የማከብራችሁ። አላህ ያክብርልኝ። አሜን። ሀቡዬ አንዴ ማክዳን ጥያቄ ልጠይቃት? እሺ ትንሽ ማክዳ ስለ ሲፒ ልጆች እሺ ታውቂያለሽ? ለኦቲስቲክ ብቻ ነው አሁን ያልሽው። ስለ ሲፒ ልጆችስ? እኔ አሁን ሲፒ ላይ እየሰራሁ አይደለም። ሲፒንማ አውቃለሁ፣ ግን ደግሞ ሌሎች አሉ ሲፒ ላይ የሚሰሩ
ከእነሱ ጋር ኮኔክት አድርገን ያው ጆይን አድርገን መስራት ነው የሚያስፈልገን። ሁሉም ሰው ሁሉን ነገር ስለማይሰራ ሁሉ ቦታ እንሆን ካለን በአግባቡ አንሰራው። በደንብ የማውቀውን በኤክስፔሪየንስ ያለፍኩበትን በራሴ እሱን ነው ፒክ አድርጌ እየሰራሁ ያለሁት እና ሌሎች እንደሱ የሚሰሩ ይኖራሉ። አምሹር ከእነሱ ጋር ጆይን እኛ እኔም ሁላችን ተሰብስበን ስለ ሲፒ ልጆች ነው የምናስተዋውቀው። እኔ ልጄ ኦቲስቲክ ናት፣ ግን ሲፒ ብዙ ታዋቂነት ስለሌለው በጣም ብዙ የሲፒ እናቶች በጣም ብዙ ናቸው እና ምንም አይነት እንትን የለም፣ ድምፅ የላቸውም እና ብዙ እናቶች ታፍነው ተዘግቶባቸው የትም ቦታ መድረስ በየእምነቱም ሆነ በየትራንስፖርቱ በየሐኪም ቤቱ እየደረሱ አይደለም እና በጣም እነሱ ከኛ ከኦቲስቲክ ልጆች ትንሽ ቫይራል አልወጣም። ስለ ሲፒ ብለን በምንልበት ሰዓት ሲፒ ምንድን ነው ሲፒ ምንድን ነው ብሎ ይጠይቃሉ። ምንድን ነው ስም ነው ምንድን ነው ይቅርታ ቃሉን እንዳልጠቀም ምንድን ነው ብለው ነው ሰው የሚጠይቀውና ስለ ሲፒ ማወቅም ከፈለግሽ እኛ ጋር ልጆች አሉ ወደ 26 ይሆናሉ እናቶች በጣም ብዙ ኤክስፔሪንስ ያላቸው በጣም ተለምዶ የወሰዱ እናቶች አሉና ብዙ እናቶችን የሚያነቃቁ ብዙ አባቶችም አሉ። 5 አባቶችም አሉ በጣም ጀግና የሚባሉ አባቶች። ስለ ሲፒ ብታስተዋውቂ በምታገኘው አጋጣሚ ድምፅ ብትሆኚ እነዚህ እናቶች ረፍት ያገኛሉ። እነሱ እንግዲህ እዚህ ጋር የወጡት እኛ አልፈን ለሌላው ለሚመጣው ትውልድ ትምህርት እንስጣ እያሉ ነው ያሉት እና ጥያቄን ስላዳመጪኝ አመሰግናለሁ። ስለመጣሽም አመሰግናለሁ። ቴንኪው አቡዬ ነገር ልበል ሀቡ እና ማለት ነው ስለ ሲፒ ልጆች ማክዳዬ የኔ ቆንጆ ስለመጣሽ ደስ ብሎኛል። እና ማለት ነው ስለ ሲፒ ደግሞ ማለት ነው አሁን ከሌሎች ጉዳቶች በሞላ ደግሞ ሲፒ ላይ ነው በጣም ጉዳቱ ራሱ ማለት ነው ያለው የሲፒ እናቶች ልጆች ላይ ነው ጉዳት ያለውና ማለት ነው። ስለዚህ ነገር ማለት ነው እንዴት ነው ማስተካከል የምንችለው? ለምን የትኛውም ቤት አይወራም። አሁን አብዛኛው ቤት ኦቲዝም እየተባለ ነው የሚወራውና ማለት ነው። እሱ ደግሞ እንዳለ ጥሩ ነገር ሆኖ ማለት ነው እነዚህ እናቶችንስ እንዴት ነው ማውጣት የምንችለው? እኛ ብቻ ነን ከፍተን እንትን የምንለው ማለት ነው። እኔ ስለ ሲፒ በጣም እኔ ብዙ ቤቶች ያለሁን ኦቲስቲክ ሲወራ ነው የማየውና ማለት ነው። እነዚህ እናቶችስ እንዴት ነው የሚወጡት ቫይራል? እናንተስ ምን አስባችኋል? ማለትም እኛ ቤት አሁን ኦቲስቲክን ሲመጡ አሁን ትዙ ኦቲስቲክስ ናት ልጇ፣ ግን እናወራለን። ግን ስለ ሲፒ ለምንድን ነው የማይወራው? ማለትም አንዳንዴ እናንተ ብታወሩት ምን ችግር አለው? ችግር ኖሮት አይደለም። ታንኪው ለጥያቄሽ ግን ያመሰግናለሁ። ችግር ኖሮት አይደለም። ሁልጊዜ ብዙ ሰው እንዲረዳ የምፈልገው ነገር አንድ ሰው ሁሉንም ነገር መስራት አይችልም። ሁላ ግን ፎርስ ጆይን ማድረግ ግን እንችላለን። እንደዚህ ልክ አሁን በቃ ተጀመረ። ይሄ ራሱ ስታርት መሆን ይችላል። ጆይን አድርገን እንዴት ድርሻ እየተከፋፈልን ካላደረግነው በስተቀር ሁሉም ነገር ትንሽ አቴንሽን ያገኝና ሰክሰስፉል አይሆንም። በቂ አቴንሽን ማግኘት ብዙ ድጋፍ ማግኘት የሚገባውን ያህል አያገኝም። እሱ ነው ፍርሃቴ። እና እንደዚህ ታስኩን ወስዶ የሚሰራ ካለ እኔ ከጎን መቆምና መደገፍ ምንም አይነት ችግር የለብኝም። በጣም አለ የሌለ ችግር አይደለም። ግን አብሮን የሚሰራ ሰው ያስፈልጋል። ለዛ ነው አሁን ኦቲዝም ራሱ በጣም ሰፊ ነው፣ በጣም ብዙ ነገር ነው። እኔ ግን ስቲግማው ላይ ነው መስራት የምፈልገው ብዬ ማስተማሩን የመረጥኩበት ምክንያት አለ። ሁሉንም ነገር መስራት ለፕሮጀክቱ ወይም ለአዌርነሱ ፌለር ዋናው መንስኤ ነው። ከትንሽ አቴንሽን ምንም አቴንሽን ነው የሚሻለው። ላይ ይጀመርና የሆነ ሰው ተጀምሯል ብሎ ያስብና ሰው አቴንሽን ይነፍገዋል። በቂ አቴንሽን አያገኝም። አሁን እዚህ ላይ የሚሰሩ እናቶች ካሉ የሚሰሩ ሰዎች ካሉ እኔ አገናኙኝ። አም ኦፕን ቱ ኢት። አመሰግናለሁ ማክዳዬ። እሺ ሌላ የምትሏት ነገር ካለ በእናትና ወጣ ብለሻት መጪው ትንሽ ትናፍስሽ ነይ አሞታል ነው ሂጂ ደርሰሽ ነይ። ሰላም ነኝ። እንደ በፊት እኮ ጥዬ ማልሄደው አሁን እህቴ ስላለች ቤት ውስጥ ለልጆቼ እህቴ ስላለች ነው። በፊት ለልጆቼ ለማብራት፣ ለማብላት፣ ለማስተኛት ምናምን ነበር የምሄደው። ችግር የለም።
አንድ እናት አሁን በቅርብ ነውና እኛ ጋር መታ የተቀላቀለች እናት አለች እና በጣም ልጇ ያመባትና በሕክምና ቦታ ላይ ትሄዳለች ማለት ነው። ስትሄድ ምን እንደደረሰባት ታውቃላችሁ? እንደ ሰው እንትን ቆጥራ ምንድነው ይሄ መጀመሪያ የካርድ ቆርጣ ምናምን ሰልፏን ይዛ ቁጭ ብላ ትንሽ ያመባት ነበር እና በጣም በቃ ፔሸንት ሆና እየጠበቀች ነበር እና ከዛን ስታይ ከኋላ የመጣው ሰው ሁሉ ይገባል እና እንዴ እኔ እኮ ተራዬ ቅድም ነው የቆረጥኩት ምናምን ስል አይ አንቺ መጨረሻ ላይ ትታያለሽ። ለምን ማለት ያው ቃሉ መጠቀም አልፈልግም። ለዛች እናት ትንሽ የመሽተት ነገር አለብሽ ምናምን እንደውም ትዕግስት ከሌለሽ አናክምሽም ሁሉ ብላ የተናገረቻት እናት በጣም እያለቀሰች ነበር ስትናገር እና ማን ነው የሚያዳመጠን? ማን ነው የሚሰማን? ለምንድን ነው እንደዚህ የሚሆነው? ለማንስ አቤት ነው የሚባለው ብላ በጣም ኢሞሽናል ሆና በጣም ስታለቅስ ነበር እና እኛ በረታተናት። እንደውም ተናገሪ ይውጣልሽ ብለናት በቃ እንደ አንድ ነገር ነው የሆነችው። ብቻ በተቻላችሁ አጋጣሚ ለካሃቡ ቤቷን ከፍታ እንደሰጠችን እናንተም በየደረሳችሁበት በሙሉ በቃ ድምፅ ልትሆኑ እነዚህ እናቶች እኛ ያለን ውጭ ያለነው ምንም የጎደለብን የለም። ግን አገር ቤት ላሉት እናቶቻችን ጥሩም አባቶች አሉ እየወጡ ነው አሁን። እነሱ በጣም ጉዳት ላይ ናቸው። ሕክምና የለም። እንደፈለጉ አይተነፍሱም። እንደፈለጉ ማህበራዊ ህይወት አይኖሩም። እንደፈለጉ በየእምነት ቦታ አይሄዱም እና ድምፅ ብንሆናቸው። ሌላው ይቀር የሰው ልጅ በገንዘብ ብቻ አይደለም ሰውን የሚረዳው በሀሳብ አለው በማለት አለውልሽ። ዛሬ እኔ የሆነ ነገር ክፍት ብሎኝ ሀቡ ጋር ደውዬ አብዬ እንደዚህ ስል አይዞሽ ትዝዬ አይዞሽ ያልፋል የሆነ ነገር ስትለኝ ይለቀኛል። ያ ህመም ያ ፔን ይለቀኛል እና በምንሄድበት ቦታ በምንገባበት ቦታ በየእምነቶቻችን በእምነት ቦታ ላይ እስኪ ሂጂ አንቺ ደርሰሽ ነይ እኔ ልጅሽን ልጠብቅ ብንል አሁን ይቅርታ አድርጉልኝና እኔ ከመጠየቅም ወደውም አልልም። በጣም እየበዛ ነው በአሁኑ ሰዓት እየመጣው ስፔሻሊ በኢትዮጵያ ምድር ላይ በጣም በዝተዋል። ለምን እንደብቃለን? ለምን አናወጣም? ልጆቹ ምንም የእግዚአብሔር ስጦታ ናቸው። እነዚህም እግዚአብሔር ተሳስቶ አያውቅም። እኛ የምንሳሳተው በየደቂቃ ውስጥ በየሰዓት ውስጥ ብዙ ኃጢአት እንሰራለን። እነሱ ግን ንጹህ ናቸው፣ ኃጢአት የለባቸውም። በሰውን በማግለል ሰውን ቡሊ በማድረግ እንደገና ደግሞ ያልሆነ ማይባል ቃል መጠቀም ይሄ ራሱ ለእናት በጣም ከባድ ነው። በጣም ከባድ። አንድች የኛ ግሩፕ ናት ትንሽ ማለት እንትን ላይ አነጋገር አትችልም እና በቀደም የሆነ ቦታ እንደዚህ ድብር ብሎ ነበር እና ዝም ዞር ስል የሆነ ቦታ ላይ ገብታ ልጄ በሽተኛ ነው ስትለኝ ብልጭ ነው ያለብኝ። ለምን አይባልም? ማንም በሽተኛ የለም፣ ጤነኛ ነው ሁሉም። የሰው ልጅ በሽተኛ አይባልም። እና እንደውም ያችን እናት እንደዛ ብላ ስትል ወይኔ ታዲያ አንቺ እዚህ ምን ልታረጊ መጣሽ? እኛ ኮፈን እያደረግን ነው ብለው ነው ያስወረዷት። እና የበለጠን የተሰማኝ ወይ በቃ ባልሰማው ባላየው ነው ያልኩት። እና ለምን እንደዚህ ይሆናል? ለምንድነው ሀቢባ ብቻ ቤቷን እየከፈተች ድምፅ ምትሆን? ሌላ ቲክቶከሮች አላችሁ። ምን ይሆናል ብታስተዋውቅ የሆነ ሰዓት ላይ እነዚህ ልጆች ድምፅ ብንሆን። ሀቢባ ብቻ አይደለችም እዚህ ጋር ያለችው ትልልቅ ቲክቶከሮችም አላችሁ። በዚህ ብትተባበሩ ሌላ ገንዘብ ጥያቄ አይደለም። ድምፅ ከሆንን ሚዲያ በጣም ፓወር አለው። እነዚህ እናቶች ቀና ብለው ይሄዳሉ። ለምን ይሸማቀቁ? ማናችንም በምድር ላይ ሁላችን እግዚአብሔር በሰው አምሳያ እግዚአብሔር ሁላችንም እኩል አድርጎ ነው የፈጠረው። ማንም ሳይፈለግ የተወለደ የለም። ሁሉም ተፈልጎ ተመርቆ ነው ሁሉም። እና ከዚህ ባናደርግ ባለን ነገር ሰፖርት በገንዘብ አይደለም ብላችሁ በሰፖርት በቃ አለው አይዞሽ ያልፋል ብላችሁ ብትሉ ከገንዘብ በላይ ከምንም በላይ እና አላብዛባችሁ። ያው ትንሽ አንዳንድ ቀን ስናገር
ንዴተኛ እመስላለሁ አይደለሁም፣ ባህሪ ነው እንግዲህ ምንም ማድረግ አልችልም። ማለት የሆነ ቁጠኛ እመስላለሁ ግን የኔ ባህሪ የተሰጠኝ ባህሪ ነው እና ከመልካም ይውልኝ። በተቻላችሁ አጋጣሚ ስፔሻሊ ሴቶች እባካችሁን በምታረግዙበት ሰዓት ይህም የማስጠነቀቃችሁ ልክ እርግዝና ላይ ሲፈጠር ከእርግዝናችሁ ጀምሮ ራሳችሁን አዳምጡ፣ ለራሳችሁ ቦታ ስጡ። የሚያበሳጭ ቦታ ላይ አትገኙ። ይሄ ነገር የሚመጣው ከብስጭት ከአንዳንድ ነገሮች የሚያበሳጭ በትዳርም ሊሆን ይችላል፣ በቤተሰብም ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ግን ከእንደዚህ አይነት ነገር መራቅ አለብን። ልክ ፅንሱን ካወቅን ሰዓት ጀምሮ ለራሳችን ውሃ መጠጣት፣ ታይም መስጠት፣ እኛን እርግዝናችንን የሚያዝናናንን ነገር ማየት፣ የሚያሳቅቅ ነገር የሆነ የሚያስፈራ ነገር አለማየት እና በእምነታችሁ መጸለይ፣ ራሳችሁን ታዝናናችሁ ያ ነገር አይፈጠርም። አብዛኛውን በጭንቀት የሚመጣ ነው እና እኔ ይሄን ነው የምላችሁ። ደግሞ አትውጡ፣ አዳምጡ። ዛሬ እኛ ሀረብ ሀገር ለቤት ስራ ለሰው ቤት ስራ ስንሄድ ቋንቋ ልመዱ እንባላለን አይደል? እዛ ጋር ኢትዮጵያ ሆነን ቋንቋ የትኛውንም ቋንቋ ማወቅ ጥሩ ነው። ልክ እንደ ቋንቋ ደግሞ ይሄንን ነገር ብናዳምጥ ነገ ምን እንደሚገጥመን አናቅም። ወተን ወደ ቤት መመለሳችንን አናቅም። የዛሬ ማደሬን አላቅም። እኔ በራሴ ልንገራችሁ፣ በራሴ አላድርም እሱ ካላለ እና ጠንክሩ፣ በርቱ፣ አትፍሩ። ትዙ በውስጥ እናውራሽ አትበሉኝ። ኑና የቻላችሁትን ለእህታችሁ መልእክት ስጡ። ለእህታችሁ አሻራችሁን አስቀምጡ። አይ እንደዚህ አልፈልግም ካላችሁ ፋሚሊ ፎቶ ምናምን ካላችሁ በፌክ አካውንት መታችሁ ለእህታችሁ ድምፅ ካላችሁ ኤክስፒሪየንስ መስጠት ትችላላችሁ። ምንም ማለት አይደለም እና ይሄ የእግዚአብሔር ስጦታ ነው። አንፈር፣ እንውጣ። አመሰግናለሁ። ሀቡዬ እድሜ ጤና ይስጥሽ። ቴንኪ ነማር ቀልን እያለች ነው። እኮ አስገቧት። እናንተ ወይኔ ሞዴሬተር አልሰጧችሁ። ለካ ሄሉን አስገቧት። ቤትዬ ይኸው እራስሽ አስገቢያት። ይኸው ሰጣሁሽ ሞዴሬተር ማሬ። የምትፈልጉትን ሰው አስገቡ። ይኸው በዚህኛው አካውንት ይሰራል። ገንዬ አርጊያት ለትዙም ልስጣትና ማስገባት የምትፈልጉትን አስገቡ። የእናንተ ግሩፕ ሰዎች ማስተላለፍ የሚፈልጉት መልእክት ማለቴ በስፔሻል ኒድ ዙሪያ ምንም አይነት መናገር የሚፈልግ ሰው ካለ እንድታስገቡ ሞዴሬተር ሰጥቻቸዋለሁ። ገኒ ኢንቫይት አድርጊያት። ሞዴሬተር ሽሞክር ይሰራል አይሰራም? ወተሽ ግቢ እስኪ። አሁን የሰጠሁሽ እስከዛ ድረስ አብዬ አሁን ብዙ ጊዜ እናቶች ለማውጣት ለመናገር ኦቲስቲክ ያለን ወላጆች ሞር የሚያስቸግረን ከዳያግኖሲሱ የበለጠ የሰው አፍ ነው። ስለዚህ ሁሉም በሄደበት መጥፎ ነገር ከመናገር እንዲቆጠብ አሁን ሶሻል ሚዲያ ላይ ራሱ ደፍረው ወጥተው ይሄ የተረገመ ልጅ የሰጣት ምናምን የሚሉ ሰዎች ሁሉ አጋጥሞኛል። በጣም እኔ ማየት ምን አለ ብዙ ነው። በጣም ከባድ ነው እና ከዳያግኖሲሱ የበለጠ ሰው የሚለው ነገር ነው የሚያስፈራው። በተለይ በእኛ ሶሳይቲ ያ አፌክት ያደረገን እዚህ ሀገር ራሱ ሲመጣ በደንብ ቻሌንጅ የሆኑት የኢትዮጵያና የኤሪትሪያውያን ልጆች ናቸው። ትምህርት ቤት ራሱ ሞር ሰፖርት ነው። ይቅርታ እንዴ ማክዳ ስሙኒ የምትባለው ናት፣ እዛ ጋር የገባቸው ናት። ገኒ ልታስገቢያት ፈልገሽ የነበረ ሄሉ ናት፣ የዚህ ቤት ፋሚሊ ናት። ሄለን ስሙኒ ማለት ጀርመን ያለች ስሙኒ ማነሽ? ስፔሻል ኒድ ልጅ አለሽ ውዴ? ማን ያስገባት? አዎ ይሄው ሄለን አንዳንድ ነገር የጻፈች ነው የኔ ያስገባው ታውቃታለሁ። ኦኬ ስፔሻል ኒድ ልጅ አላት። ብዙ ሄለንም ከስራለች አስገቢያት። እኔ ይያለኝ እሺ ቆይ ስሙኒ ከወጥ ከገባች በኋላ ስትጨርስ አንቺ ትገቢያለሽ። አስገቢያት በቦታ ማክዳ ሄለንን ሳቢያት ይኸውልሽ አንድ ነገር ልንገርሽ ማክዳ የኔ ውድ እህት፣ በመጀመሪያ ስላወኩሽ በጣም ደስ ብሎኛል። ወልካም እና ማለት ነው ሰው ይላል ባልሽው ነገር እኔ ልጄ ሲወለድ አይሰማም ነበረ። ሳይመን የመጀመሪያ ልጄ ወንዱ ልጄ
እና አመት ከ6 ወሩ ላይ ነው ኮክሌር ኢምፕላንት ተደርጎለት ኦፕሬሽን ተደርጎለት በሂሪንግ ሄድ ነው አሁን የሚሰማው። ልጄ በዲቫይስ ነው የሚሰማው። ይሄንን እኔ ነኝ ሚዲያ ላይ ወጥቼ የተናገርኩት። ዩቲዩብ ላይ መጀመሪያ የሰራሁት ለእናቶች ብርታት እንደሆን እኔ የገጠመኝ ነገር የገጠማት እናት ካለች እኔን አይታ እንድትበረታ እንድጠነክር እኔ ከልጄ ጋር አብሬ ስፒች ቴራፒ እየሄድኩኝ አብሬ ልጄ እስኪናገር ልጄ ከእድሜ እኩዮቹ ልጅ እኩል መናገር እስኪችል ድረስ ኤቭሪዴ አብሬው እየሄድኩኝ ስፒች ቴራፒ ውስጧ የምታደርገውን እያየው እቤት መጥቼ ፕራክቲስ እያደረኩኝ ለልጄ ስራዬን ሪዛይን አድርጌ ለልጄ መስዋዕትነት ከፍዬ ልክ ውጤቱን አይቼ ኖርማል ትምህርት ቤት ሲሄድ ልጄ ነው እኔ ወደ ሶሻል ሚዲያ የመጣሁት። መጀመሪያ ግን ዩቲዩብ ላይ ቪዲዮ ሰርቼ ፖስት አድርጌያለሁ። ቲክቶክ ላይ ከመጣሁ በኋላ እኔ ነኝ ታሪኬን የተናገርኩት። እኔ ባልነግራቸው አያውቁም። አሁን ላይ እኔ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሲሆን በጣም ስታወቅ ከኋላቸው ተነስቼ መጥቼ ስለታወቁ ባለጌዎች፣ ክፎች፣ ምቀኞች ልጄን እንኳን ደንቆሮ ብለው ተሳደቡ። ኢማጂን አሁን ይህን ስለተናገርሽ ነው የምነግርሽ። ዓለምን መቆጣጠር አይቻልም። እንደዚህ አይነት ክፉ ሰዎችን መቆጣጠር አንችልም። ምንድነው ማድረግ የምንችለው? ራሳችን ላይ በመስራት እኛ መበርታት ነው ያለብን። እኛ ካልበረታን ዓለምን እንቆጣጠራለን ካልን እኛ ነን የምንጎዳው። ገባሽ? እነሱን የሚሰብሩ ይመስሏቸው ነው። ገባሽ? ያልገባቸው ሰዎች ደግሞ ምናምን አየሽ፣ አንቺ እኮ ባትናገሪ ዛሬ ልጅሽን ደንቆሮ ብለው አይሰድቡትም ነበር። አንቺ እኮ ነሽ የተናገርሽው፣ መናገር አልነበረብሽም። ዳት ሚንስ እፈሪበት፣ ልጅሽን አትናገሪ፣ የልጅሽን ታሪክ አትናገሪ። እኔ በኩራት ደረቴን ነፍቼ ነው ወጥቼ ሚዲያ ላይ የተናገርኩት፣ ደጋግሜም የተናገርኩት፣ ዛሬም የምናገረው፣ ነገም እናገረዋለን። ልጄ ነገ ከማንም ሰው እኔ ደብቄበት ነገሩን እናቴ ታፍርበታለች ማለት ነው። የኔን ስወለድ አለመስማት፣ የኔን ከጊዜ በኋላ መስማት፣ የኔን በጆሮ መስሚያ መስማት እናቴን ታፍርበታለች ማለት ነው ብሎ ልጄ ከሌላ ሰው የበታችነት እንዲሰማው ማለት ነው፣ እንዳፍርበት፣ እንድደብቀው። ገብቶሻል? እንደዛ ነበር የሚፈልጉት። ግን እኔ በጣም ስማርት፣ ጠንካራ፣ ጀግና ሴት ስለሆንኩኝ ነው ወጥቼ ሚዲያ ላይ እኔ የገጠመኝን በህይወቴ ፈጣሪ ፈትኖኝ ስለሚወደኝ ከዚህ ፈተና አሳለፈኝ። እኔም ስለጠነከርኩ ስለበረታው ጀግና እናት ስላለው ልጄ ኮርቼበት ነው አደባባይ ላይ ወጥቼ የተናገርኩት። ግን በዚህ ነገር የሚያሸማቅቁ ይመስሏቸው ይህን ሲያደርጉ የእነሱን ክፋት ነው የሚያሳዩት። የኔ ልጅ ደንቆሮ ብለው ሲሰዱ እስካሁን ድረስ 3 አካውንት ተዘግቶብኛል። 4 አካውንት ነበር የተዘጋብኝ። አንዱ ትናንትና ተከፍቷል። አክላርጌ አሁን ይሄ 5ኛ አካውንት ነው። ይሄ ሁሉ ለምንድን ነው? ሳልሳደብ ፖለቲካ፣ ብሔር፣ ገለመሌ የሚባሉ ነገሮች ውስጥ ገብቼ ሳልጨቀይ ፍቅርን ብቻ እየሰበኩኝ በሰላም እዚህ ስለደረስኩ በሰላም በፍቅር ስለታወቁ እሷ ለምን ሳትሳደብ እሷ ለምን ሳትሳደብ ፈመሰች? እሷ ለምን ሳትነካካ የትኛውንም ፖለቲካ ውስጥ ሳትገባ ሃይማኖት ሳትሰድብ ብሔር ሳትሰድብ እኛ ተሳድበን ስማችን ጠፍቶ ፈመሰን፣ እሷ ግን በንጽህና ለምን ፈመሰች? የሁሉ ነገር ያልገቡበት ባለቤት የሰደቡ ልጄን ደንቆሮ ብለው ሰደቡ። ያልሰደቡት ነገር የለም። ግን እኔ ራሴ ላይ ሰርቼ ስለመጣው ነው ይሄ ነገር ያልሰበረኝ። አሁን ያስጠላል ያልሽው ነገርን ልንቆጣጠረው አንችልም አክዳዬ። እኛ ማድረግ የምንችለው እናቶች ላይ መስራት፣ እኛ የምንችለው ራሳችን ላይ መስራት እንጂ ዓለምን መቆጣጠር አንችልም። እነሱን አቁሙ ከማለት ይልቅ መጥፎ ሰዎችን የሚሳደቡ ሰዎችን አቁሙ ከማለት ይልቅ ራሳችን ላይ መስራት፣ ምንም ነገር ቢመጣ ልንጋፈጠው መጠንከር፣ መበርታት፣ ራሳችን ላይ መስራት፣ ስትሮንግ መሆን እንጂ የሚጠበቅብን ዓለምን ለመቆጣጠር መሞከር ትክክል አይደለም። ዓለምን መቆጣጠር አንችልም። በመጀመሪያ እኔ በጣም ይቅርታ ጠይቅሻለሁ። ዛት ዩ ሃርት ጎ ስሩ ዲስ በዚህ ሁሉ ውስጥ ማለፍ ስላለብሽ እኔ አም ሶሪ። በጣም አንፎርቹኔት እና ጠንካራ እናት ነሽ። ማሻአላህ አላህ ያበርታሽ። ስለ ልጆቻችን ያው አደራ ነው የተሰጠን። ሁሉም ልጅ አደራ ነው። የሆነ ተጨማሪ እገዛ የሚፈልግ ልጅ ሲሰጥሽ ደግሞ ሞር አደራ ነው። አንቺ ትችያለሽ ተብሎ ስለተማመነብሽ ነው የተሰጠሽ እና ያንን በአግባቡ ስለምትወጪ ለሌሎች እናትም ስለምትቆሚ በጣም አመሰግንሻለሁ። ይሄ አሁን እኛ ያለንበትን ትውልድ እየሆነ ያለውን ነገር እኛ መቀየር አንችልም። የሆነ ቦታ ላይ የሆነ ነገር ጠፍቷል። ለዛ ነው ልጆችን በማስተማር ነው ከልጅነታቸው እየነገርናቸው ቢያድጉ። አሁን እዚህ ሀገር ለምሳሌ ነጭ ልጆች አሉ አይደል? እሱ እኮ ጓደኛችን ነው ኦቲስቲክ ነው እሱኛውን እንዳታስጨውት ምናምን ይላሉ። በጣም በቃ ሆዴ ነው እንትን የሚለው የሚገላበጠው። እኛስ መቼ ነው እዚህ ጋር ምንደርሰው የሚለውን ነገር። ስለዚህ ከልጅነታቸው እያስተማርን ማሳደግ ግዴታችን ነው።
እዚህ ጋር ያለው ራሳችን እዚህ ጋር መጠንከር አለብን። ያ አሁን ያለንበት ጊዜ እያለፍን ያለንበት ነገር ነው ትክክል። በቃ አላህ የፈቀደው የወሰነው ይሄ ነው። መጠንከር አለብን። ለልጆቻችን መቆም አለብን። ድምፅ ለሌላቸው ሰዎች ድምፅ መሆን ግዴታችን ነው። ልጆቻችንን ደግሞ ከታች እያስተማረን ማሳደግ አለብን። ነገ ይለወጣል። እኛም የትላንትና ልጆች ነበርን። ሰው መጥፎ ነገር ሲናገር ስላንቺ ምንም የሚናገረው ነገር የለም። ስለራሱ ማንነት ነው የሚገልጸው። ቃል ከአፋችን በወጣ ቁጥር ስለሌላ ሰው ምንም የሚለው ነገር የለም። ምን አይነት ሰው ናት ሀቢባ ማክዳ፣ ምን አይነት ሰው ናት የሚለውን ነው ለሌላ ሰው የሚያስረዳው። እና በዚህ በሚናገሩት መጥፎ ነገርም ስላልተሰበርሽ፣ ቀጥ ብለሽም ስለቆምሽ፣ ለሌላውም ድጋፍ ስለሆንሽ በጣም በጣም ከልቤ ነው ማመሰግንሽ ሀቡዬ። እና ኮኔክት ስላደረግኩም አሁን እኮ ፎሎ እንደማድረግሽ አውቃለሁ እና ስገባ ፎሎ እያደረኩሽ አይደለም ምን ሆኗል ብዬ እንደ አዲስ ነው ፎሎ ያደረኩት። 5ኛ አካውንቴ ነው ቁጭ ብለው ሪፖርት እያደረጉ አካውንቴን እያዘጉብኝ ነው። አንዱ ኦልሞስት 1 ሚሊዮን የደረሰ ተዘጋብኝ። አንዱ 600 ምናምን ሺህ፣ አንዱ 100 ምናምን ሺህ ተዘጋብኝ። 80 ምናምን ሺህ ግን አፒል አድርጌ ትናንትና እንትን አለ ተከፈተ። እንግዲህ ብርታት አፒል እያደረኩኝ ነው። ኢንሻአላህ ይከፈታል። ይከፈታል። አላህ ወጣቶች ለኸይር ነገር ሊመጣ ሲፈልግ ነው በትልቁ እንደዚህ ሰው የሚፈተነው እና አላህ ያብርታሽ። ቴንኪው ለምታደርጊው ነገር ሁሉ። ጥያቄ ከሌለ እኔን ብታስወጡኝ ደስ ይላል። መጀመሪያ ሀቡዬ በትግርኛ የሆነ ምሳሌ ያለ ምን መሰለሽ? ውሾች ይጮሃሉ ግመሉ ይጓዛል ነው የሚለው። ለምን ተመልሶ ሁሉ ለሚጮኸው ከመለሰ ልሞጋዝ አይችልም። ስለዚህ ጩኸት ሁሌ እያየሽ ነው የቀጠለ የሰው ፍቅር ስላለሽ ምንም ደግሞ የልጆች ደግሞ ስንት አሳልፈናል። ስንት እኔ በተለይ አበሻ ሲጮ ለጀርመኖቹ እንዲህ ስትያቸው አይ ኦቲስቲክ ነው ስላቸው ይቅርታ ነው የሚሉ። ለአበሻ ግን አንድ ቀን እንዴት ቢሆን ሳትይዥውን ብላ ያደረገችን ልጅ ደፍቶ ያገኙት እኔ ነው የማውቀው። እና ማኪ የምጠይቅሽ አንደኛ በጣም ደስ ብሎኛል። ለምን ብዙ ሰው ይሄ እነ አልሽታይን እነ ኒውቶን ይሄ ተስላ የሰራ ምናምን እንደ ኦቲስቲክ አያዩትም፣ ግን ኦቲስቲክ ነው ነጮች ይቀበሉታል። አበሻ በብዛት ግን እረ አይደለም እሱ ኦቲስቲክ ምንም የማይችል ስለሚመስላቸው ዛሬ በደንብ አድርገሽ ስለገለጽሽው አመሰግናለሁ። ምን ልጠይቅሽ ነው? ልጄ የ13 ዓመት ነው። አሁን እድገቱ ግን ቀስ እያለ ነው። አሁን እንደ 8 ዓመት ያስባል። አሁን ይቀጥላል ወይ እንደዛ? ለምሳሌ 18 ሲደርስ እንደ 12 እንደ 13 ይሄዳል ወይስ ብዙ ማለት ቀስ ብሎ የሚያድግ ነው ወይስ አንድ ያቋርጣል? ለዶክተር ጠይቄ ነበርና አንቺ ደግሞ የምታውቂያለሽ ማለት ነው። ገብቶሻል? አልመለሰልኝም። ታንኪዩ ስለመጣሽ ፊት ለፊት ስለምትናገሪ ብርቱ እናት ስለሆንሽ በጣም ነው የማመሰግንሽ። ስላልደከምሽ ጉልበት ስለሆንሽ ለልጅሽ በጣም ነው የማመሰግንሽ። መጀመሪያ ለዚህ ጥያቄሽ ለመመለስ ኦቲዝም ስፔክትረም ነው። ምንም ከማያስታውቅ ይሄ ሰውዬ እንደው ትንሽ ልክ አይደለም ጸባዩ ይላል ሰው አይቶ። ከሱ አይነት ሰው ኖርማል ላይፉን የሚመራ አድጎ አግብቶ የሚወልድ ሰው ምናምን ጀምሮ እስከ 100% ሰው ላይ ዲፔንደንት እስከሆነ ሰው ድረስ ነው የኦቲዝም ስፋቱ እና ሁሉም በዛ መካከል ያለው ኦቲዝም የሆነ ነገር ላይ በጣም ጎበዝ ይሆናሉ። አንዳንዴ የሆነውን ነገር ደግሞ አይችሉም። በቃ በማይችሉት ነገር አናስገድዳቸውም። አሁን ስትይ አንዳንድ ነገሮችን ሲያይ እንደ 2 ዓመት ልጅ ሁሉ ሊያይ ይችላል። ያንን ያድጋል ብሎ ካደገ አደገ፣ ይለያያል። ይሄ ነው ብሎ ሐኪሙ ማይነግርሽ ለዛ ነው አንደኛ በቂ የተጠና ስተዲ የለውም፣ ገና እየተጠና ነው ስተዲ። ሁለተኛ የአንደኛው ኦቲዝም ከሌላኛው ኦቲዝም በፍጹም የተለያየ ነው። ድጋፉም ይለያያል። አሁን እንደዚህ ነው የሚሆነው ብሎ ቢነግርሽ ላይሆን ይችላል። ሁሌ አዲስ ነገር፣ እነሱም ጋር ራሱ ትናንትናቸው ከነጋቸው የተለያየ ነው። ይሄ ነው የሚሆነው ተብሎ ለመንገር በጣም አዳጋች ዳያግኖሲስ ነው ኦቲዝም። እኔ ያደረግኩትና እኔ የጠቀመኝ ነገር በምትችለው ነገር በጣም ደግፈን ወደፊት እንገፋታለን። በማትችለው ነገር ግን አናስገድዳትም። ሁሌ ሜንሽን የማደርግላቸው ህይወት ተሰማኝ ይሆናል። እዚህ ጋር በጣም ጎበዝ ፒያኖ ተጫዋች ናት፣ ማሻአላ በጣም ጎበዝ። እነዛ ፒያኖ የሚጫወቱ ጣቶቿ ግን ጫማ ማሰር አይችሉም። ስለዚህ ማሰሪያ ያለው ጫማ አልገዛላትም። የኔ ዓለም ለእሷ ስለማይሆን የእሷን ዓለም ነው ጆይን ያደረግኩት። በእኔ ዓለም ውስጥ ፈንክሽን እንድታረግ፣ በእኔ ዓለም ውስጥ እንድትሰራ፣ እኔ እንደማደርገው እንድታረግ አልገፋትም። ቻሌንጅ አረጋታለሁ የተወሰነ፣ ሲያቅታት ግን እተዋታለሁ።
እንደሱ ናቸው። አሁን ለምሳሌ እነዚህ ትልልቅ ሰዎችም የምታያቸው ያነሳናቸውን አስበሽው እንደሆነ የቴስላን ራሱ የሰራውን አይተሽው እንደሆነ የሆነ ቦታ ላይ ለምሳሌ በቀደም አይታችሁታል። ቤተ መንግስት መሀል ውስጥ ልጁን ኮኮ አድርጎ ሬጉላር ልብስ ለብሶ ነው የመጣው። ይሄን ከአንድ ገቨርንመንት ኦፊሻል አይጠበቅም። ብዙ ሰው አያየውም። እንዴት አያስብም ይባላል። ላያስበው ይችላል። እሱ ጋር ጠጋ ብዬ ስላላናገርኩት ይሄ ነው ማለት አልችልም። የሆነ ቦታ ላይ በጣም ትልቅ ጥንካሬ ያላቸው የሚችሉት ፈጽሞ የማይችሉት ነገር ደግሞ አለ። እሱን ቀስ እያልን ሰፖርት እያደረግን ዴቨሎፕ እንዲያደርጉት ነው የምናደርገው እንጂ የሆነ ቀን አውትግሮ አድርገው ያደርጉታልም የተወሰነውን ደግሞ አውትግሮ አያደርጉትም። አሁን ልጅሽን በቅርብ በአግባቡ ስለማላውቀው እንደገና ሆርሞናል ቼንጅም ይኖራል፣ እድገትም ይኖራል። በጣም ብዙ አዳዲስ ነገሮች ታያለሽ እና ጎረምሳ ሲሆን ኤክስፔክት የምታደርጊያቸው ነገሮች ላይ እሱ ወይ ወደኋላ ሊዘገይ ይችላል፣ ወይ ደግሞ ቀድሞ በጣም ብሪሊያንት ሊያስብ ይችላል፣ ሊያስደንቅሽ ሁሉ ይችላል። ይሄ ነው ማለት አትችም። ኤቭሪ ሲንግል ዴይ ነው። ጠዋት ስትነሺ አንድ ቀን፣ ነገም ስትነሺ አንድ ቀን። ከዛ የምትታገያቸውን ትግሎች ደግሞ መምረጥ ነው። ለምሳሌ እንዳልኩሽ ነው ጫማ እሰሪ ብዬ ስንት 2 ዓመት ምናምን ስታገል የሆነ ፕሮፌሰር ነው እኔ እኮ ጫማ ማሰርና ሸሚዜን መቆለፍ አልችልም ማለት ፕሮፌሰር ነው፣ ፐብሊክ ስፒከር ነው፣ ሆሊውድ ምናምን ፒቢኤስ ኪድስ እዚህ ሀገር እንደውም ሙቪ ሁሉ ይጽፋል አለ ሶሻል ሚዲያ ላይ ዳክተር ኬሪ ማግሮ ይባላል። ሸሚዜን መቆለፍና ጫማዬን ማሰር አልችልም ሲል የዛሬ 3-4 ዓመት ስሰማ ስፒቹን ያኔን የነቃሁት። ለዚህ ነው ራስንም አፕዴት ማድረግ ማስተማር መማር ስለማያውቀው ያኔን የነቃሁት እና አንዴ ለምንድን ነው እየታገልኩ ነው እጇን ለመያዝ እንድታስር ታስረዋለች። ነገሩን ግን አይጠብቅም፣ አችለውም። በቃ እሱ ጋር ያለ ሞተር ስኪል የላትም። እሷን ማስገደድ ተውኩኝ። በቃ መሰለኝ ማሰሪያ የሌለው ጫማ እንገዛላታለን። በጣም ማሰሪያ ያለውን ከወደደችው ደግሞ ጎንበስ ብዬ ራሴ ያስርላታለሁ። እንደ ለትልቅ ልጅ ታስሪያለሽ እንደ አንቺ በጣም እያበላሸሽ ምናምን ይላል። ያው እኛ አካባቢ ብዙ የሚባሉ ነገሮች አሉ። እኔ ነኝ የማውቀው ትራቭል የማደርገው የትም ቦታ ብትሆን ማሰሪያ ያለው ጫማ ካረገች አስርላታለሁ። እንደሱ ነው ኑሮዬን ናቪጌት ለማድረግ እና የምታገልበትን ትግል መምረጥ፣ ማየት፣ ጉልበትሽን ለትልልቁ ትግል ሴቭ ማድረግ፣ ለራስሽ ሴቭ ማድረግ። እንደሱ ነው እኛ እየተጓዝን ያለ ነው። ሐኪሙ ላይነግርሽ ይችላል። የማይነግርበት ደግሞ በቂ ምክንያት አለው። በቂ ስተዲ የተሰራ የለም። ኦቲዝም ከሰው ሰው ይለያያል። የእነሱ ራሳቸው ከአንድ ዓመት ከኔክስት ይር የተለያየ ብሄቪየር ነው ያላቸው እና ፕሮግረሱን ያው አብረሽ እየተጓዝሽ የምታየው ነገር ነው። በማይችለው ነገር ላይ የተወሰነ ቻሌንጅ አድርገሽ ቴስት አድርገሽ የማይችለው ነገር ከሆነ በነፃነት አይችልም። በቃ ልክ እንዳለው ፕሮፌሰሩ እኔ ሸሚዜን መቆለፍ አልችልም ማለት ሰው ነው የሚቆልፍለት ማለት ነው ሸሚዙን። ኢትስ ኦኬ በቃ ለራሳችን ጋር አብረን ሰላም መፍጠር ነው። እሱ ነው የኔ ኤክስፒሪየንስ። እንግዲህ አይዶ ነው መልሼልሽ እንደሆነ አላውቅም ሄለን። በጣም አመሰግናለሁ። በቃ መጠበቅና መሞከር አለብኝ ማለት ነው። ልጅ አሁን ጫማ አያስርም። ከባድ ነገር ሰው የማይችለው ግን ለምሳሌ ኮድ የስንት ሰው ኮድ የማያውቀው ሰው ራሱ ይከፍተዋል እና ግርም አለኝ። ጫማ ግን አያስርም። እኔ ነው ማስርለት። ሰው እንዳልሽው ደግሞ በቃ አንቺ ግን በጣም ይሄ ልጅ እያበላሸሽው ነው ይሉኛል እና እንዴት ላደርግ አስፈራርቼ ላስለምደው ምናምን እያልኩ ነበር። አመሰግናለሁ። ለሌሎች ጠይቃለሁ። በጣም ነው ማመሰግንሽ ሀቢባ የኔ ጀግና። ሄሌንዬ ሳትወጪ አንድ ልበልሽ፣ የሚታሰር ጫማ ያልሆነ እኮ አለ ዝም ብሎ ጥልቅ የሚለው እሱን ገዝተሽ እስኪ ሞክሪ። ቁጥሩ ግን ትልቅ እኮ ነው። አላየሽውም ልጄ? ስልኬ እኮ ልኬልሻለሁ። 41 42 ነው የሚያርገው አለ ምንም አለ። ኦኬ ቤት አሳይኛለሁ። ላኪልኝ። አዎ ስልክ ያልኩልሻለሁ። ትዝዬሽ አመሰግናለሁ። በጣም ነው የማመሰግናቸው አቡዬ የኔ ጀግና። አይዞሽ ከአንቺ ጋር ጎን ነን ሁላችን። አመሰግናለሁ። ይቅርታ አይዞሽ ስትኝ ኢሞሽናል ሆንኩኝ። አመሰግናለሁ። ሁላችሁንም በእውነት አመሰግናለሁ። ከጎኔ ላላችሁ ሰዎች ሁሉ አመሰግናለሁ። አጎንሽ ነን ሀቡ። ፊትሽን ማዙረሽ ቢሆን ብትገቢ እናዳምጥሻለን። በጣም ኑሮ በትንሽ ጊዜ ነው። እሺ ጋይስ ትንሽ ቀን ነው ያልፍና ይህንን አወልቃለሁ። እንደ በፊቱ ፈገግታዬን፣ ፊቴን፣ ሁሉን ነገር ታያላችሁ። ለትንሽ ጊዜ ቲክቶክ በጣም ሪፖርት ስለበዛብኝ ፊቴን ስለያዘው ነው። ድምፄን ሁላ መቀየር ሳይኖርብኝ አይታወቅም። አሁን ፊቴን ስሸፍን በድምፄ ደግሞ እንዳያገኘኝ ሀቡዬ አንድ ነገር ልበልሽማ።
እንደዚህ ማክስ ስለምታረጊበት የሆነ መላ አለ። ማታ ልክልሻለሁ። እሺ እንደዚህ ሀትን ሳታረጊ አለ። ለድምፁም ድምፅ መቀየሪያ አለ። ቮይስ ኢፌክት አለ። ትናንትና እየቀየርን እየሳቅን ነበረ። ገኒ አንዳንድ እንደውም ቀይራ አንዳንድ ቀን ታስቀናለች እና እሱንም መጠቀም ትችያለሽ። ዋና አንድ ነገር የምነግርሽ አቡዬ ምንም ጊዜ ከጎንሽ ነኝ ሁሌ እንደምልሽ ዋና እግዚአብሔር አምላክ የፈጠረሽ ፈጣሪሽ ጉሮሮሽን አይዝጋ። ቲክቶክ ይከፈታል። ሌባ ሊደበቅ ሲገባው ሌባ በሚደበቅበት ፋንታ ሌባ መደበቅ ሲገባው እኔ ሌቦችን ማጋለጥ ለመደበቅ እንግዲህ ለቲክቶክ ስል ተገድጃለሁ። ከእናንተ ጋር ላለመቅረት እነሱ አላማቸው እኔን ማስጠፋት ነው። በቃ ሲመረኝ ብዬ እንድጠፋ ነው። ገባችሁ? አሁን ደግሞ አንድ ትልቅ ሌባ አግኝቻለሁ ዱባይ። መጀመሪያ በሽማግሌ እየጨረስኩ ነው። እምቢ ካለ ፎቶና የሙሉ ቤተሰቡን የእሱን ቁጥር ሰታኛለች ልጅቷ። እንደዚህ ቲክቶክ ላይ እዚህ ቤት ነው ያወቅኳትና ሁሉም መረጃ ሰታኝ ደም እያለቀሰች ነው። ራሴን አጠፋለሁ ሁሉ እስከ ማለት ደረጃ እና አረጋግቼ እህቱን አናግሪያት ለ1 ሳምንት ሰጥቻታለሁ እድል። ከዛ በኋላ ትመጣለች፣ አመጣዋለሁ አንቺ ጋር ዱባይ ይላችሁ። አንዱ ሌባ እዚህ ጋር ገና አይፒ አድሬስሽ ይዘጋል ብሎ ጻፈ ብሎ ካራኩት አንዱ ሌባ ኤምላ ወይ ሰላም ስፔሻል ልጅ አለሽ? አውዬ እንዴት ነሽ? ደህና ነኝ እናቴ፣ እንዴት ነሽ? ወይ ምን ወይ ዋሪ ስፔሻል ልጅ አለሽ? እዚህ ጋር የስፔሻል ልጆች ጉዳይ ነው። ኦ ጋይ አይደለም። ይቅርታ ሀቡዬ አመለጠኝ። ምን ነው በውስጥ ቆይማ አላስቀምጥልሽ የሆነ ነገር እዛ ባላንት በራሱ ታፕታፕ ሼር ኮፒ ሊንክ አድርጉ ማለት ጥያቄ ከሌላቸው አብዬ እሺ ጥያቄ ያላችሁ ደግሞ ክዳ ወይ አትዳጊ ሮዛ የምትባል ደጋግማ ኮመንት እየጻፈች ነበረና ድንገት መግባት አልፈለገች መሰለኝ። መስማት የሚችል መናገር ለማይችል ልጅ ምንድነው መፍትሄው? ጠባቂ ስፒች ቴራፒ ነው። መስማት ከቻለ መናገር ከሆነ ችግሩ ስፒች ቴራፒ ትሰደው። ያ የኔ ልጅ መስማት ሲጀምር ስለዘገየ ስፒች ቴራፒ ሄዶ ነው መናገር። ስፒች ቴራፒ ማለት የንግግር ልምምድ ነው። ንግግርን ያለማምዷቸዋል። ስለዚህ የሚሰማ ከሆነ ልጅሽ መናገር ብቻ ከሆነ ችግሩ ስፒች ቴራፒ ሰጂው ማለት አውዲዮሎጂ ሰጂው አስመርምሪ። ከዛ እነሱ ወደ ስፒች ቴራፒ ይልኩሻል። ሊንክ አድርጉ፣ ታፕ አድርጉ። ሀቡ የመላኩልሽን ስሚማ ታፕታፕ ኮፒ ሊንክ አድርጉ። ቤተሰብ ፕሊዝ፣ ስፔሻሊ የእኛ ቤት ልጆች ኮፒ ሊንክ አድርጉ ፕሊዝ። ሁላችሁም አድርጉ፣ ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ ቤተሰብ። ለእኔ አለም ጥያቄ ከኔ እንግዲህ ዛሬ የሚገቡ እናቶችም የሉም መሰለኝ ማለት ነው። ማክዳጊ ስለመጣሽ በጣም ደስ ብሎናል። ቤታችን እንደው ጆይን እንደምታረጊ እርግጠኛ ነኝ። እየጠፋ ደግሞ ብናወራ ደስ ይለኛል። እኔም ቴንኪዩ ሶ ማች ስለጋበዛችሁኝ። ሀቡዬ በርቺ፣ ከጎንሽ ነን። አላህ ከጎንሽ ይቆም። አሚን። ጋይስ ዝም ብላችሁ ማንንም ሰው አታስገቡ። ገስት ላይ የሚገቡት አንዳንድ ሰዎች ቁጭ ብለው ገስት ላይ ሪፖርት ለማድረግ ነው። ገስት ላይ ሆነው ሪፖርት ሲያደርጉ ደግሞ ሞር ተቀባይነት ይኖረዋል። ለምን ቦታው ላይ ተገኝተው ገስት ላይ ገብተው ነው ያንን እያደረጉ ያሉት። ስለዚህ ዝም ብላችሁ ማታውቁትን ሰው አታስገቡ። እሺ ሞዴሬተሮች፣ ስፔሻል ኒድ ልጅ ያላቸውን ገኒና ትዙ ያስገቧቸዋል ስለሚያውቋቸው። በተረፈ ግን ምንም እናት የለም። ለምን እንደሆነ አላውቅም ማለት ነው። ኢሞጂን አትላኩ። ይሄ ራሱ አንድ ሪፖርት ማድረግ ነው። ኢሞጂን አታርጉ። የሚያለቅስ ኢሞጂ አትላኩ። ቲክቶክ የላችሁ። ቲክቶክ እንድትደሰቱ ነው የሚፈልገው። እናንተ ቲክቶክን በመጠቀማችሁ ደስተኛ እንድትሆኑ እንድትዝናኑ ነው። የሚያለቅስ ኢሞጂ ስትልኩ እያስለቀስናችሁ ነው ማለት ነው። ቲክቶክ እንድናስለቀሳችሁ አይፈልግም። እንድናስደስታችሁ ፈታ ዘና እንድናረጋችሁ ነው እንጂ እንዴ የሚያለቅስ ኮመንት ላይ ስታደርጉ ቲክቶክ ሴትዮ ሰውን ሰብስባ እያስለቀሳችሁ ነው። ስለዚህ ቲክቶክን ለቅሶ ቤት አደረገችው ብሎ
ይዘጋዋል። የሚያለቅስ የግቢ በቃ እግዚአብሔር ይስጥሽ። በጣም አመሰግናለሁ። ዘርሽ ይባረክ። አንቺን የወለደች ማህፀን ትባረክ። እናት አባትሽን፣ ቤተሰቦችሽን፣ ትዳርሽን፣ ልጆችሽን ይጠብቅልሽ። ለምልሚ ሁሌ ለማንም ሳታዳይ የምትቆሚ ነሽ እና ለሁላችን ለምንሳደበውም ለሁላችን ልቦና ይስጠን። እሷ አንድ ነገር እየሰራች ነው። ልብ ማለት ያለባችሁ ኢቭን ሌላውን ተውና የእኛ ልጆች ድምፅ መሆን ራሱ አንድ ትልቅ እንትን ማለት ነው። ምንም የሚያስቅ የለም እና በጣም አመሰግናለሁ። እድሜ ከጤና ይስጥሽ የኔ ቆንጆ። ሚውት አርጓት የምትስቀው የሚያስቅ ነገር የለም እና በጣም እንወድሻለን። ቲክቶኬንም ሰጥሻለሁ፣ ሌላም አለኝ ቲክቶክ። አንገቴንም ሰጥሻለሁ። በርቺ እህቴ፣ አይዞሽ። እሺ ወድሻለሁ። ይውዬ ሁላችሁም ቴንኪው። በቃ ረፊ አንቺም ግቢና ረፊ። እሺ እኔ ኮነ ያልዘጋም ፕሮግራሙ ተጨረሰ። ላሳያቸው ጓጉቻለሁ። ፕሮግራሙ ሲያልቅ ይመጣልኝ ነገር ላሳያቸው ነው። እሺ ሀቡዬ ማለት ነው። ብዙ እናቶች ስለሉ ዛሬ ማለት ነው። ሳምንት ደግሞ ዶክተር ይዘን ለእግዚአብሔር ፍቃድ እንመጣለን። አንቺ በጣም ብርቱ ሴት ነሽ፣ በርቺ ማለት ነው። ኢቨን ይህን ስፔሻል ኒድ ልጆች እንኳን ከፍቶ የሚያዳምጥን እንኳን የለም። ስለምታዳምጭን በጣም ነው የምንወድሽ። ይሄ ትልቅ እውነት፣ ይሄ ስለ ስፔሻል ኒድ ደግሞ ልጆች ማለት ነው ትልቅ ነገር ነውና ማለት ነው። ተባረኪ ሀቡዬ። ይህንን እንኳን ለእነዚህ ህጻናቶች እንኳን የማያዝን ህዝብ ስለሆነ ያለው ማለት ነው። ሀቡዬ ትልቅ እድሜ ይስጥሽ፣ እንወድሻለን። ምንም ሆነሽ ብትመጪ እናዳምጥሻለን። ውድ ነው ማድረግሽ። አመሰግናለሁ። እንዴ እኔ ኮፊቴን ሸፍኜ በማስክና በኮፍያ እንኳን እኮ ስንትና አሁን ይሄ ስፔሻል ኒድ ስለሆነ ነው ሰው ቀንሶ 1000 የመጣው። ቅድም 6000 ሰው ነበር፣ 5000 ሰዎች ብሎ እያየኝ ነበር። ትናንትና 9000 ሰው ነበረ። ሶ በኮፍያና በማስክ ተሸፍኜም ህዝቤ ከኔ ጋር ነው። ያስቡ ለእነዚህ ህጻናቶች እንኳን ማሰብ ነበረን፣ ግን በቃ አንቺ ኑሪልን ማለት ነው። ጉሮሮሽ ብቻ ይዘጋብን። ኑሪልን፣ ወድሻለሽ፣ እናከብርሻለን። በጣም አመሰግናለሁ። የሳምንት ሰው ይበለን። ነገሩን በማከልም ስለምመጣ እሺ። ነጁ አንቺ ቤት ከፍቺ። ነጁ አስተያየት ኮመንት ስጫቸው። ነጁዬ የኔ ቆንጆ ረጁ ነው ማሬ። እኔን ከሆነ አዎ ረጁ ችግር አለ ትንሽ የመኮላተፍና ቤትሽ ስትገቢ አንዳንድ ጊዜ ስለ ስፔሻል ልጆች ድምፁኝ። እሺ እኔ ቆንጆ፣ አንቺም ብዙ ሰው ያዳምጥሻል። ሀቡ ስትጠፋ ብዙ ሰው አንቺ ጋር አንዳንድ ቀና ያለውና ድምፁኝ። እሺ ከፈጣሪ ታገኛለሽ። እሺ ማሬ በቃ መልካም ቀን። ቀናችሁ የተባረከ ነው። ይውዬ አትጥቂ። ገንዬ፣ ትዙ፣ ሀቡ ሁላችሁም፣ ረጁዬ በስንት ጊዜ ያገኘሽ። አሜን። ሁላችሁም አሜን። እርግጠኛ ነኝ የሀቡ ነው እና በጣም ነው የማመሰግነው። ሀቡዬ በርችልን። የእውነት እየሰራሽ ያለሽው ነገር አሁን እንግዲህ እነዚህ ልጆች ገብተው ሲናገሩ ማክዳም ስታወራ አንድ ሴት ብቻ እንኳን ጠንክራ ልቧ ተጠግኖ ብርታት ሆኗት ከሆነ ያለ አንቺ ትርፍሽ ነው ብዬ ነው የማስበው። አንድ ሰው ከተጽናና ትልቅ ነገር ነው። የአንድ የተረጋጋ የተጽናና ፋሚሊ ዓለምን የሚቀይር ነው የሚሆነው እና እየሰራሽ ያለሽው ነገር ትልቅ ነው። እኛ ታዋቂ አርቲስት የሚባሉ እንኳን በጣም ብዙ ተከታይ ያሏቸው ስለ ስፔሻል ኒድ ወጥተው ስለ ልጆቹ ሲናገሩ ሰምተን አናውቅም። ሚዲያቸውን ለዛውን በየሳምንቱ ዴዲኬት አድርገው ማለት ነው። እየሰራሽ ያለሽው ነገር በጣም ትልቅ ነገር ነው። በርቺ። ልጆችሽን እግዚአብሔር ያሳድግልሽ፣ ባለቤትሽን ይጠብቅልሽ፣ ትዳርሽ ይባረክ። ይሄ ትልቅ ነገር ነው። ከጎንሽ ነን። አይዞሽ። ምንም ነገር ተስፋ ያስቆርጥሽ፣ ምንም ነገር አያስቁምሽ። በርቺ። ይሄ የምታረጊው ነገር እያደገ እንደሚሄድ ከዚህም የበለጠ እንደሚሆን እርግጠኛ ነኝ።